ሐዋርያው አለ ሐዋርያው ዳንኤል መኮንን ከበደኝ በቃ አልፈልግም አትበሉኝ ምናምን ያሉትን ቪዲዮ ትላንትና አየሁትና በጣም ነው ልቤ የተነካው። እንዴት እንዳስደሰተ እንዴት ደስ ቱሌት ኤቢዬ ረጅም ጊዜ አልሆነም። ቱሌት ነው። አሁን እሳቸውን አይተው ሰው ሁሉ ከለጠፈው በኋላ ከመጀመሪያውም ጀምሮ እሳቸው የሆነ ከተቀበሉት በኋላ ብዛም በቃ ሲቀፋቸው ነው የኖረው። ሰምቻ ቃለሁ ሌላም ጊዜ ፓስተር በሉኝ በእርግጥ እኮ እንትኑን ስታየው ይሄ የእሳቸውን የወንጌል አገልግሎት ታሪክ እኮ የ40 ዓመቱን ያኔ ኢንተርኮንቲኔንታል ነው የት ነበረ ነበረው 2003 ትዝ ይለኛል 2003 ወይም 2002 የ40 ምናምን ዓመት የወንጌል ታሪካቸው ሲናገር ካይንድ ኦፍ በቃ በጣም ይሄ በሚሽን እና ሐዋርያዊ ጉዞ በቃ ልትለው የምትችለው እንደ ጳውሎስ ብዙ ስራ የሰሩ ሰው ናቸው። ግን በቃ አልፈለጉትም ማለት አይ ዶንት ኖ በምን ስተት አሉት እኮ በቃ ትልቅ ስተት ሲላ እንደዛ ሲሉ ሰምታችኋል። አይ ብዬ ስተት ነው። ግን ምንድነው የእሳቸው መንገድ ልክ ነው። አገልግሎት እኮ ከእሳቸው በላይ ሊጠራበት የሚችል አንተ እንዳልከው አግሪ ከእሳቸው ቀድሞ ሊጠራበት የሚችል ኢትዮጵያ ውስጥ ሰው የለም። እውነት ለመናገር አሁን እኛ ሐዋርያ የምንለው በነ ጳውሎስ በነ ጴጥሮስ ስልጣን አይደለም። ያ የተዘጋ ምዕራፍ ነው። ክራይቴሪያውን የሚያሟላ ሰው ለዘላለምም አይኖርም። ኦልሬዲ የተዘጋ ፋይል ነው እሱ። አሁን እኛ ሐዋርያ የምንለው ከቤተክርስቲያን የተላኩ ናቸው። የቤተክርስቲያን ሐዋርያ የምንላቸው ሚሽነሪዎችን ነው። ራይት ኤቢዬ አሁን እየተነሱ አሁን ግን እየተነሱ ሐዋርያ የሚለጥፉት ሰዎች እንደምታየው አይደለም። የሚሽነሪ ስራ የሚሰሩ ሰዎች አጥቢያቸው ለሁለት ቀን ዞር ማይሉ ሰዎች ወንጌል በደረሰበት የማይደርሱ ሰዎች እየለጠፉ ለዛ ሁሉ ግን ሜሱ የመጀመሪያው ሰው እንትን አለው እና የከፈቱ ሰዎች አሉ። ግን በጣም የተወደዱ ሰው ናቸው። ኤኒዌይስ ፓስተር ዳንኤል መኮንን በጣም የተወደዱ የቤተክርስቲያን አባት ናቸው። ቀደምት ናቸው። ብዙ ጌታ በነሱ ተጠቅመዋል። ብዙ ሰርተዋልና ሌላ ደግሞ ሀዘን አለኝ ብዬ ዛሬ ተናድጄ ያለው ባይገርም አሁን ፖስት አረኩትን አይተ ብትመጣ ሾክ ነው ያረኩት። ባይገርም ቀጠና 2 ሙሉ ወንጌል ላይ ያየሁትን ሰው በጣም ነው የምትደነግጠው። እና በቃ ኤቢዬ ምን ተፈጠረ? እኔን አይተኸኝ እንዳይሆን ብቻ። አረ ቀጠና 2 ሙሉ ወንጌል ገብቼ ልየው እስኪ። አረ ያው በጣም በቃ ተስፋ ቆርጫለሁ ነው በእውነት ተስፋ ቆርጫለሁ። ለመጀመሪያ ጊዜ እኔ አይ ፊል ላይክ ዲስ እንደዚህ በቃ ተስፋ መቁረጥ እንደዛ ፊል ያደረኩት የመጀመሪያ ቀኔ ነው ዛሬ። ብቻ በጨረፍታ ያየሁትኝ እሱ እንዳይሆን ማን ነው ጭሮ ምናምን ያለበት እንዳይሆን ብቻ እነ ጭሮ ምናምን ቀጠና 2 ሙሉ ወንጌል መድረክ ላይ ቆመው አየው። ይሄ በቃ ኩርኩሱን በተቀደሰው ስፍራ ስታይ ቀኑ እንደቀረበ የሚለው እኮ በቃ ይሄ ነው እኮ። ይሄ በጣም ሾክ ነው የሆንኩት። በጣም ማለት ነው ቀጠና 2 ሙሉ ወንጌል አንተ ቀጠና 2 ሙሉ ወንጌል እኮ ኤፊ ምናልባት አንዳንድ ጊዜ ሰርግ ሄዶ ይሆናል። እግዚአብሔር ሰው ተው። ሰርግ ሄዶ ነው ሳይሆን ሰርግ ነው ፕሮግራሙ። ሰርግ ነው ሰርግ ነው። ዘማሪ የኦሮሚያ ዘማሪ አግብቶ ነው መድረክ ላይ ምን ችግር አለ ታዲያ? እንዴት መድረክ ላይ ይወጣል? እንዴት መድረክ ላይ ይወጣል እንዴ? ለማገልገል ለምናምን እንጂ ሰርገኛ ከሆነማ ምናልባት ኤፊ ሰርግ ላይ ከሆነ መድረክ ላይ እንዴት ይወጣል? መነጽር አድርጎ አሁን ልታዝንና በዚህ ደረጃ መነጽር አድርጎ እንዴት ሰርግ ላይ ይወጣል? መድረክ ላይ ይወጣል? ቆይ ወንድሜ እኔ አላስፈልግህም እንዴ? እኔ እዚህ አላስፈልግህም እዚህ ዋጁ ምን ባይታል እንዴ? እኔ ልቤ ቀጥልኝ ነበረ ፌንት አድርጌ ልወድቅ። ምን ሆነ ነው? አይ መውደቅ አለብህ ከጀመርክ መንገዱን እንዳትተው እንደዚህ እንዳትተው። እኔ ራሱ በጣም ደንግጬ ነበር። ኤቢ መውደቅ አለ እንዴ? አስደነገጥከኝ እኮ እግዚአብሔር ሰው። እኔ ራሱ እኮ ደነገጥኩ። ሰርግ ከሆነ ችግር የለው። አሁን ጭሮ እኮ ሲጀመር
ዲምላይት ምናምን ከሌለ ማገልገል ራሱ አይችልም። አይ አንደኛ ጭሮ ብቻ አይደለም፣ ሌላም የእሱ እንትኖች ነበሩ። አንድ ግን መድረክ ላይ ሰርግ ከሆነ ለምንድን ነው መድረክ ላይ የሚወጡት? ምንድን ነው ፐርፐዛቸው? የሚችለውን ነገር ሴናሪዎቹን ሊሆን የሚችለው አሁን አንተ በዚህ ደረጃ ልታዝንና አቋም ልትይዝ የምትችልበት ኦፕሽን አንድና አንድ ነው። ሙሉ ወንጌል ይሄንን ሰው ካስቱ ጸጋ ለመካፈል ህብረት ለማድረግ ወስና ጋብዛው ዴሊብሬትሊ ኢንቴንሽናሊ መድረክ ላይ ወጥቶ የሆነ ነገር ቢያረግ ነው በቃ ትልቁ ቀይ መስመር ተጣሰ የምትለው። ይሄ ሰውዬ ግን ሙሉ ወንጌል አዳራሽ በምንም አጋጣሚ ሊመጣ ይችላል። ሙሉ ወንጌልም ሳታውቅ አዳራሹ የተፈቀደለት ሰው ሊሆን ይችላል፣ ዘመዱ ሊሆን ይችላል። በምንም መንገድ ማለት እንደ ወንጀለኛ እንትን አትልም። በፖሊስ እንደሚፈለግ ሰው ለጥበቃዎቹ እንደዚህ አይነት ሰዎች ሲመጡ አታስገቡ ብለህ የሆኑ ሰዎችን ሊስት አትሰጥም ለጥበቃዎች። ኖ ቸርች ውስጥ አይደለም። ቸርች ውስጥ ማይግባ። ቸርች ውስጥ እኮ መግባት ይችላል እኮ እንደ ማንኛውም ሰው እንደ ተገልጋይ መግባት ይችላል። እሱ ከለከለ። መድረክ ላይ መነጽር አድርጎ ይወጣል እንደ ይጋብዛላ ሚዜ ሆኖ ሊሆን ይችላል። ይፍዬ ወይ የሙሽራው ነው አይደለም፣ ሚዜ አይደለም። የህንድ አክተር መምሰሉን የደበረ አይደል? የህንድ አክተር መምሰሉን የደበረ እንዴ የኢታማዦር ሹሙ ናቸው እንዴ? እናንተ እኮ እንዴ ከመሆን የቀጠና ሁለትን ሙሉ ወንጌል አሰራር ደማት አላውቅም። ምን አሁን እንግዲህ 10 ምናምን ዓመት ሊሆነኝ ነው። አንተ ቀጠና ሁለት ሙሉ ወንጌል መድረክ ላይ እኮ ለምስክርነት የሚወጡ ሰዎች እኮ ትሬስ ተደርገው ቀድሞ ኢንተርቪው ተደርገው ተጠይቀው ተረጋግጦ ማንነታቸው ማይክ ሁሉ በእጃቸው እንዲጨብጡ አይደረግም ሲወጡ ማለት ነው። ማይክ እንኳን ሰው ነው የሚይዘው። በጣም በጥንቃቄ እንትን የሚባል መድረክ ነው እኮ። ዝም ብሎ ማንም ሰው የሚወጣበት መድረክ አይደለም እንዴ። አሁን ነገ ጠዋት ደግሞ ታየዋለህ ደግሞ ይዘው እንትኑ ነገ ጠዋት ታየዋለህ። የእግዚአብሔር ሰው ተብሎ ተጨብጭሞ ወጥቶ እንትን ሲል ማለት ነው። ፕሮፌት ዳንስ ምናምን ሲል ማለት ነው። እኔ በጣም ነው ሾክ ያደረኩት። በጣም ነው ያዘንኩት። በጣም ነው የደነገጥኩትም እውነት ለመናገር እና በጣም ያ ዲስግሬስ የሚያደርግ በጣም እንትን የሚል ነው። ኤኒዌይስ ሶሪ ግን አባታችን ጻድቁ አብዶ ምን እኔ የሄዱበት ያለው መንገድ እኔ ምን እንደሆነ እግዚአብሔር ይወቀው። እሳቸው ራሳቸውም እኔ እንጃ አካሄዳቸው ደስ እያለኝ አይደለም። አሁን እሳቸው ራሳቸው ያንን እዛ መድረክ ላይ መናገር ይችሉ ነበር። በፊት ቢሆን ታውቁታላችሁ፣ ፊት ለፊት ነው መድረክ ላይ የሚናገረው። ምንም አይነት እንትን ካለ ሰባኪው ፊት ለፊት ይናገራል። እሳቸው በዛ ባሉበት መድረክ ላይ ግን እኔ መውጣቱ እውነት ለመናገር እኔ በአጋጣሚ የወጣ መስሎኝ ነበር። አሁን ወጣ ብዬ ሳየው ነው እሳቸው ባሉበት የወጣ መሆኑን ያየሁት። ቢያንስ ተግሳጽ አይ ቲንክ አሁን የኤፋ አሁን ከኑ እንዳልከው ይሄ እንዲህ አይነት መቀራረቦች በቶፕ ምናምን እንትኖች አገልጋዮች ዘንድ ምናምን በፓስተር ጻድቁ በሌሎች ጉዳይ ላይ ያለውን ኮንሰርንድ መሆን ጥሩ ነው። እንደገና ደግሞ እኔ በሱ ብቻ አይደለም ብዬ ከመሆን እንዴ ምን እንደነካቸው አላውቅም ወንድሞቼ። ገብቶኛል። ሁለተኛው ደግሞ ሙሉ ወንጌል ለሰርግም ይሁን ለተለያየ ኢቨንት አዳራሿን ስትፈቅድ ምን አይነት ሰዎች ሊመጡ ይችላሉ፣ ምን ሊፈጠር ይችላል፣ ምን ኢምፕሊኬሽን ሊኖረው ይችላል ምናምን የሚለውን ቼክ አታደርግም ብዬ አላስብም። ግን ደግሞ ቼክ ልታደርግም ይገባል የሚለውን ደግሞ ልንወያይ ልናስብበት እንችላለን። ግን በምንም አጋጣሚ ማለት ነው ኢቨንቶች ላይ እንደዚህ ኢቨንት ኦርጋናይዝ ሲደረግ ያ ኢቨንት ኦርጋናይዝ ዊ ዶንት ኖ እኮ እንትን ብለውም ሊሆን ይችላል። አሁን ሰርጉ ምናምን የሚያከናውኑ ሰዎች የሆነ ነገርም ማለት ለአዳራሽ የሚከፍሉ ይኖራሉ፣ ብዙ ነገሮች ሊኖሩ ይችላሉ። እና አጋጣሚው ሴናሪዮ በጣም ሰፊ ነው። ምንም ነገር ሀፕን ሊያደርግ ይችላል። ትልቁ ፕሮብለም ኢንቴንሽናል የሆነ አሶሲዬሽን ከነዚህ ትክክለኛ ሙስሊሞች ይመጣሉ ሰርጎቻችን ላይ። አሁን ኤፍ እያለ ያለው መድረክ ላይ መውጣቱን ነው። መድረክ ላይ ደግሞ ሙሉ ወንጌል አስባበት አውቃ አምና መድረክ ላይ ይውጣ ብላ የምታደርገው አይደለም። ኢቨንቱ
ሰው ከሆነ ኢቨንቱን የሚመራው ሰው ነው ሊጠየቅ ሊወቀስ የሚገባው ያስባሉ። እኛ ግን በጣም ልንደነግጥበት በጣም እንትን ልንልበት ምንችል መሆን አለበት ብዬ ብዙ አላስብም። ይፋዬ ሰዎች እኔ ከታች ኮሜንት እያየው ነው። ሰርግ ነው ምን ችግር አለው የምትሉ ሰዎች አዩ ሲሪየስ ጋይስ? እውነታችሁን ነው እንደዛ የምትሉት? ሰርግ የተጠራው እኮ ታች ነው ያለው። አገልጋዮች ናቸው ተጠርተው መድረክ ላይ ያወጡት። መድረክ ላይ ያሉት በሙሉ አገልጋዮች ናቸው። ከአገልጋዮቹ ጋር ነው የቆሙት። ምንድን ነው የምታወሩት? ቀጠና ሁለት ሙሉ ወንጌል መድረክ ላይ ያየውን ሰው ምዕመኑ አገልጋይ ነው እግዚአብሔር ሰው ነው የሚለው አገልጋይ ተጠርቶ የቆመበት መድረክ ላይ ነው የቆሙት። ከአገልጋይ ውጭ የለም መድረኩ ላይ ሰው። ነገ ሰዎች ከዛ ሄደው አለመካፈላቸው ምንድን ነው ዋስት ነው? እንደ አገልጋይ ሊቀበሉት ይችላሉ። ኦፍኮርስ እዛ መድረክ ላይ ተውታላ አገልጋይ ተብሎ እንዴ ሰርግ አይድ መልስ አይድ መሰላ ሙስሊም ምናምን ትላላችሁ። ሙስሊም መድረክ ላይ ይወጣል እንዴ? ሙሉ ወንጌል መድረክ ላይ ሙስሊም ቢሆንስ የምትሉት ቄስ ይወጣል እንዴ መድረክ ላይ? ሰርግ ቢሄድስ ኪዳን ሊያደርጉ እኮ ነው። ይሄ አዳራሽ እኮ አይደለም እኮ የቤተ ክርስቲያኒቷ መድረክ እኮ ነው። ሙሉ ወንጌል መድረክ ላይ በጌታ ያልሆነ ሰው ይወጣል እንዴ? እንዴ ሰርግ ሲመረጥ ሚዜ ክርስቲያን የሚመረጠው ለዛ አይደለም እንዴ? መድረክ ላይ መውጣት ስለማይችል በጌታ ያልሆነ ሰው መድረክ ላይ መውጣት አይችልም። ሚዜም ቢሆን አታውቁም እንዴ? ይሄንን እንዴ እንዴት ነው ነገሩ? አይ ዶንት ኖ። እኔ ይገባኛል ስጋትህ፣ ግን ደግሞ ስጋትህም እንዳለው ነው ደግሞ ሌላም ፖሲቢሊቲዎች ይኖራሉ። እኔ ያንተን ስጋት 100% ሼር አድርጋለሁ። ሌላ ፖሲቢሊቲዎች ሊኖሩም እንደሚችሉ ደግሞ እሱንም ደግሞ ማሰብ ያስፈልጋል። ከዛ ውጭ ግን ያ እኔ ያልከው እዛ ያዩት ሰዎች ልክ እንደ አገልጋይ ተውት ነገ እሱ ጋር ሊሄዱ ይችላሉ ያልከው በደንብ አሳምነኛል። ይሄ በደንብ መታሰብ ያለበት ጉዳይ ነው። በጭራሽ በስተት ትምህርት ያለ ሰው በእውነተኛ ትምህርት በሚያስተምሩ ቤተክርስቲያኖች ዘንድ በጭራሽ መድረክ መያዝ የለበትም። በቃ መድረክ ላይ መታየት የለበትም። አይ በፊት እኮ ቢሆን ታውቃላችሁ ምን ያህል አባቶቻችን ቀልድ እንደማያውቁ ፊት ለፊት ነው የሚናገሩ። ምንም አይነት እንትን ካለ ኃጢአት ምናምን ራሱ አይሉ ፊት ለፊት መድረክ ላይ ነው እንደዚህ አድርጋል እንደዚህ ንስሐ ግባ ብለው ነው የሚናገሩት። አሁን ማመቻመች ምናምን በጣም የተለመደ ሆኗል በአማኙም በአገልጋዩም። በተለይ አባታችን ጻድቁ አብዶ በደንብ መታየት ያለበት ጉዳይ ነው። ንስሐ እየገቡ ከሆነ እነዛ ሰዎች ጋር አብረው የሚሆኑት አላቅም። እሳቸውን ለመተቸት እኔ እንትኑ የለኝም ስልጣኑም አቅሙም። ምን ችግር አለው ይላል። ምን ችግር አለው የምትሉት ሰዎች አሪ ሲሪየስ? ልጁ እኮ የታገደ ሰው ነው እኮ በአብያተ ክርስቲያናት የታገደ ሰው ነው እኮ። ሐሰተኛ ተብሎ ማለት ነው ሐሰተኛ ነብያት ነው ሐሰተኛ ነብይ ነው ተብሎ ሐሰተኛ አስተማሪ ነው ተብሎ በደብዳቤ ፍቃዱ የታገደ ሰው እኮ ነው። አብያተ ክርስቲያናት አምነውበት ማለት ነው። ምንድነው የምታወሩት? ምን ችግር አለው ማለት አልገባኝም። ይሄ ምን ችግር አለው? አረ እንዴ ምን ችግር አለው? አገልጋዮች ነው ወደ መድረክ ውጡ ተብሎ እኮ ነው አገልጋይ ሆኖ እኮ የወጣው እኮ ይሄ ሰው። እንዴ እንደዚህ ሆነናል እንዴ? ምናልባት የኤፊ እስቲ ኤቢሲ ወይ አንድ ጥያቄ ልጠይቅህ። ቆይ ኤፋ አንድ ጥያቄ ልጠይቅህ። በዚህ ጊዜ በዚህ ወቅት ሙሉ ወንጌል ምን ማድረግ ነበረባት? ይሄን ብቻ ንገረኝ። እንዳይወጣ ማድረግ፣ ከወጣም ማስወረድ። የሮጡ ሂደው ከመድረክ ማስወረድ አለባቸው። አሁን እንደዛ ሙሉ ወንጌል ያስወርዳሉ። ማይክ ነጥቀው ሁሉ ያስወርዳሉ ሙሉ ወንጌል። እንዴ ወንድምነት እያገለገለ እኮ አይደለም ነው። አሁን ነው እያገለገለ አይደለም። አይን ያስወርዳሉ እያልኩ ነው ያለሁት። ማይክ ነጥቀው ሁሉ እሱን አይደለም እያልኩ ያለሁት። ሙሉ ወንጌል እንደዛ የተለመደ ነው። ያልሆነ ነገር ካለ ቶለሬት አያደርጉም። ሙሉ ወንጌል ኮምፕሮማይዝ አይደረግም። ሙሉ ወንጌል ስቴጅ ማለት ነው። በደንብ ነው ማውቀው ነኝ። እንደ እኔ እኮ ቀጠና ሁለት ሙሉ ወንጌል ቅዳሜ ፕሮግራም ላገልግል ሄጄ ፀጉሬ አድጎ ፕሮግራሜን ቀይረውብኛል እኮ ፀጉሬ ከፍ ስላለ ማለት ነው። መተው ቢሮ
ይሄ ነገር ኤፍሬም በስቷ ምናምን በቃ እየመጡ እየወጡ እየገቡ አይተውኝ የወጡ እየወጡ ከዛ መጨረሻ ላይ ቁርጥ የተነገረኝ ማለት ነው የተያዘ አሁን አታገለግልም ከ4 ሳምንት በኋላ በፍሬንች ጌታዬን እኮ ጸጉር አደገ ተብሎ እኮ በፍሬንች ቁርጥ ልታገለግል ያምራል ታዲያ እንዴ ግን የኤፍ እስቲ ቆይ ዳንዬም ዜዶም እስቲ የኤፍ እንትን ምንድነው የታየኝ እኔ ዛሬ ይሄ ሰው አይታችሁት ደግሞ ከሆነ ወይ ከካሜራማኑ ጋር የተነጋገሩ ይመስላል እሱን አቅርቦት አይታችሁታል ወደኋላ ወደፊት ሲያመጣው እና ዛሬ እዚህ ላይ ያዩ ሰዎች ግን እንዴ እነ ሙሉ ወንጌል እንትን ካለ እሱ ጋር ለካ ቢሄድስ ብለው እንዲህ አይነት ነገር ሊሰራበት አይችልም ራሱ ሰውየው እንዴት ትላላችሁ? እሺ እስካሁን ያልተናገረ ዳንዬ የሆነ ነገር ልበላችሁና ቀጥሎ ዜድ ትሄዳለህ። እሺ ሁለት ነገር የመጀመሪያው ፓስተር ዳንኤል ራሳቸውን ሐዋርያ ብሎ አልሾሙም። የሆነ ነብይ ከአሜሪካ መጥቶ ጌታ እንደዚህ ይልሃል ከዛሬ ጀምሮ ሐዋርያ አድርግሃለሁ ብለው መድረክ ላይ ሰርፕራይዝ ነው ያደረጓቸው ሐዋርያው ዳንኤልን እና እሳቸው አይደሉም እኔ ሐዋርያ ነኝ ያሉትና ምናልባት የእሳቸውን እንትን ባላንስ ያደርገዋል። ምናልባት ሪጀክት ማድረግ ነበረባቸው ሌላ እንዳለ ሆኖ ግን ራሳቸውን አልሾሙም። አሜሪካዊ ፕሮፌት ነው ያላቸው የመጀመሪያው ነው። ያው ቅድም እያወራችሁ ስለሆነ ያልገባሁት። ሁለተኛው ደግሞ ወንድማችን ነብዩ ማለት ነው እኔ በጣም እጠነቀቃለሁ ሰዎችን ሐሰተኛ ላለማለት እና አንድ ዘመዴ የስጋ ዘመድ ነች እኔ ነኝ የመሰከርኩላት እና ምንም ቤተሰብ ነን በአጠቃላይ እና ሐሰተኛ ነው አለች። እኔ ደግሞ በቀጥታ ቸርቹ ሜጄ አላውቅም እዚህ ቲክቶክ ላይ ነው ማውቀውና እንዴት አወቅሽ አልኳት። ጸሎት ይሸጣል አለች። ጸሎት ይሸጣል? እንዴት አወቅሽ? ምክንያቱም ጸሎት ይሸጣል ስላለ ብቻ አላምንም። ኤቭሪባዲ የራሱን አጀንዳ ስላለው እና ባንክ ነው የምትሰራው እንዴት ነው የሚሸጠው ንገሪኝ አልኳት። ማሲያወራ ሰማች ስሏት ራሴ ነኝ የሰበሰብኩት አለችኝ። እንዴት አልኳት። ምድረ ገጠሬ ማለት ገጠር ከአዲስ አበባ ውጭ ያለ ኢትዮጵያዎች አዲስ አበባ ውስጥ ያሉት አይደለም በሬያቸውን እየሸጡ ጸሎት ይጸለይላቸዋል ተብሎ እዚሁ አዲስ አበባ ነው። ምናልባት 3 4 5 ወር አካባቢ ነው ተቋርጦ ይሁን አላውቅም፣ ግን እስካሁን አልተቋረጠም። እኔ እስከማቅ ድረስ 10 ሺህ ብር እየከፈሉ ይገባሉ። ጥቅጥቅ ይደረጋል። 45 ደቂቃ ይጸለይላቸዋል። ከዛም በኋላ የታለ የተጸለይል በቃ ተጸልዮላል እመን ተብሎ አንድ ባች ይወጣና ሁለተኛው ባች ይገባል። ሁለተኛው ባች ይወጣና ሶስተኛ ባች ይገባል። ቸርቹ ጥቅጥቅ ያለ ነው። ከአይ ቲንክ የሆነ ሰዎች ይጠራሉ፣ ሰዎች እንትን ይላሉ። አሁን ለመናገረው ኃላፊነት ወስዳለሁ፣ ችግር የለው እና የሆነ ሰዎችን የሚቀሰቁ ሰዎች አሉ ከገጠር ማለት ነው። እንደዛ እያደረጉና ጥቅጥቅ ጌታ ይናገረኛል ብለው መጥተው ማለት ነው 45 ደቂቃ ነው የሚያገለግሉት። ከዛ ብሩ ከመብዛቱ የተነሳ ብር መሰብሰቡን ለባንክ ነው አውትሶርስ ያደረጉት። ምክንያቱም በጆንያ ነው ብሩ የሚሰበሰበው። አንድ ጆንያም አይደለም መኪና ራሱ ያስፈልጋል። ብሩ ብራዘርስ መኪና ያስፈልጋልና እኔ ደግሞ ወዲያው ካልኩሌት አደረኩት በአንድ ፕሮግራም ስንት ብር ሊሰበሰብ እንደሚችል እና ከሷ ጋር ስንደምር በአንድ ፕሮግራም ብቻ ስንት ብር እንደሰበሰቡ ታውቃላችሁ? በሳምንት ነው የሚደረገው። ይቋረጥ አይቋረጥ አላውቅም። በተከታታይ ነው 38 ሚሊዮን ብራዘርስ በአንድ ፕሮግራም 38 ሚሊዮንስ ነው ይመጣልኝ። አሳንሱትና 30 ሚሊዮን አድርጉት፣ ችግር የለውም። ምክንያቱም በ10 ሺህ ብር ማባዛት ነው ያለባችሁ እና ይሄ ሰው ለአገልግሎቱ ብር ያስፈልገዋል፣ ጥያቄ የለውም። የፈለገ ሰው መጥቶ ከፈለገ 100 ሚሊዮን ይስጠው። ከእያንዳንዱ እንደ ሀገን በሬና በግ እያሸጠ ከእያንዳንዱ ሰው ማራቆት ግን ትክክል አይደለም። ምንም ኤክስኪውዝ የለውም። ማለት እውነተኛ ወንጌል ላይ እንኳን ቢቆም አሁን እንግዲህ 1% የምንስጠው እውነተኛ ወንጌል ላይ ራሱ ጋር እንኳን ቢቆም ለእያንዳንዱ ግለሰብ እጸልይላችኋለሁ ብሎ እሱን ደግሞ እኔ ልንገርህ፣ እውነተኛ ወንጌል የሚባል አያውቅም። ዱርዬ ነው እኮ አልኩ። ዱርዬ ሰው እኮ ነው። ወንጌል የሚሰብክም ማድረግ ጌታ ነው ያገኘም ሰው አይደለም። እኔ ወንጌል ሰበከ ያልኩ እኮ አይደለም። አሁን እኔ እሱንም እርግጠኛ ልሆንልህ ብዬ ነው። ኦኬ ቴንክ ዩ። እና እዛ ቸርች ባልሄድም እንኳን እኔ
እንደው አገልጋይ እንኳን ቢባል እንዴት ተደርጎ ነው ከእያንዳንዱ ሰው 10 ከዛ 10 ሺህ ካልከፈልክ አትገባም፣ ትባረራለህ። ጋርዶች አሉ ነቅለው ነው የሚያወጡ አሉ ነቅለው ነው የሚያወጡ እና ኢት ዋዝ አሜዚንግ። እኔ አላመንኩም። ግን እሷ የባንክ ዴፒቲ ማኔጀር ነች እና ከዛ ቼክ ማድረግ ትችላላችሁ። አዲስ አበባ ውስጥ ቼክ ማድረግ ትችላላችሁ በስነ ስርዓት ማለት ነው። እዚህ በቲቪ ተቆርጦ ፕሮፌቲክ ዳንስ የሚለው ሁላ የሚዘምረው ሁላ 10 ሺህ ብር ከፍሎ ነው እና this is በምንም ስታንዳርድ ያ ሁሉ አዝርጌ የከፈለ ነው ማለት ነው ዳኒ 10 ሺህ ብር ብራዘር። ይሄ በጣም ይሄ ማፊያ ነው። እኛ እኮ ስፒሪቹዋል አውቶሪቲን ራሱ ጠብቀን እኮ ነው። ይሄ ሰው በአብያተ ክርስቲያናት እኮ ሐሰተኛ ነው ተብሎ የተወገዘ ፍቃድ የተነጠቀ ሰው እኮ ነው እንዴ። ካዲያ ሐሰተኛ ነው ብለው ከማህበር የለዩትን ሰው አገልጋይ ብለው መድረክ ላይ ጠርተው ያቆማሉ እንዴ? አሁን ይሄ ነው ኮምፕሮማይዝ ይደረግ ችግር የለውም ሰርግ ስለሆነ ምናምን የሚባለው እንዴ? ከመቼ ቸርች ጀምሮ ነው ሰርግ ሲሆን የቸርች መድረክ ላይ የፈለገ ሰው የሚጨፍረው ይወጣ? እኔ አይደው ነው ዜዶ ምን ይላል እስቲ። ግን ከዛ በፊት ግን ማዝዬን እስቲ እንኳን ደስ አለሽ የተወደደች እህታችን ማዝዬ እንግዳ ይዛልን ወደዚህ ዓለም አምጥታለች። እስቲ ሰላም ብለዋት። ማዚሻ እንዴት ነሽ? እንመለሳለን። ቅዱሳን አለሽ? አስቲዬ ትሰማለሽ? እንዴት አለሽ? ትሰሚያለሽ? ትሰሚያለሽ? እንዴት ናችሁ? ሰላም ለእናንተ። እንዴት አለሽ? እንኳን ደስ አለሽ። አሜን፣ እግዚአብሔር ይመስገን። ያ እንግዲህ ወንድ ሴት ወንድ ነው። ያ የተወደደ ጤና ያለው ነገ ለምድሪቱ እረፍት የሚያመጣ የተወደደ ስጦታ ይዛለን መታለች። እስቲ እንኳን ደስ አለሽ ብላችሁ ብርክ አርጓት። ኤፍዬ፣ ዜዶ፣ ቃልዬ፣ ማዚቲ እንኳን ደስ አለሽ። ስጠፋም መጥፋች እያልኩኝ ነበረ። ለካ ፕሮግራም ላይ ነበርሽ። እንኳን ጌታ ረዳሽ። እንኳን ሰላም ተገላገልሽ ማዚ። እግዚአብሔር ይመስገን። ቴንኪዩ ቃልዬ። ተባረክልኝ፣ ተባረኩልኝ ሁላችሁም። ከታች በኮመንት እያየሁኝ ነው። ጌታ ኢየሱስ ይባርካችሁ። ብርክ በይልን። በጣም እንወድሻለን እህታችን ማዚ። እንኳን ጌታ ረዳሽ። አሜን ተባረክ ማዚ። በዚህ ሁኔታ ውስጥ ሆነሽ ነው እንዴ ክላስ ማትቀሪው? የሚገርም እኮ ነው በጣም እንዴ። እንደምንም እየታገልኩኝ ነው የሚመጣው። በጣም ነው የምትገርሚው በእውነት ተባረኪ። በጣም ደስ ይላል። የቅዳሜው ክላስ ላይ ከሰቃይ ተማሪዎች ውስጥ አንዷ ናት። ተባረኪ በጣም። አዎ በጣም የምትገርም። እንኳን ጌታ ረዳሽ። ደስ ብሎኛል በጣም። ተባረክልኝ ሁላችሁም። ጌታ ኢየሱስ ይባርክ። ማዚ የጌታ ኢየሱስ ይባርክሽ እህታችን፣ እንኳን ደስ አለሽ። ከተሳሳቱ ታርሚኛለሽ። አስችዬ ሌላም ነገር እኮ ሌላም ፕሮጀክት አላታል ማዚ። እሷ ነች አይደል? አሁና እኮ እንዴ ወጥቷል እኮ አልሰማሁም። አልሰማሁትም እኮ። ኧረ በጣም ተሰማ እኮ በጣም ነው እንዴ? ያንተ ምንም አላልከንማ። አይ ቲንክ ወይኔ ደግሞ ሰማ የዛን ጊዜ እንትን እናደርገዋለን ብለን እሷ እንደዚህ እንትኗ መውለጇ ደረሰ። ከዛ ፕሮግራሙንም ሳናዘጋጅ ኮንግራጁሌሽን በሁለቱም ሳይድ ማዚ። እንኳን ጌታ ረዳሽ እህታችን። አሜን። ተባረክ። ብሩክ ነሽ አንቺ። ተባረኪልን። በቃ እንግዲህ በርታ ስትይ ያው ትመለሻለሽ እንግዲህ ወደ ሪዞርቱ። እሺ ብርክ በይ። ሰላም እንበልሽ ብለን ነው። በቃ ምንም ችግር የለውም። ተባረኪ። እኔም ሰላም ልበላችሁ ብዬ ነው የገባሁት ስለጠፋሁ። ጌታ ኢየሱስ ይባርካችሁ ሁላችሁንም። በዚህ ስላየኋችሁ ደስ ብሎኛል። ተባረኩልኝ። አሜን። ተባረክ። እሺ ዜድዬ ቀጥል እስቲ። ከዛ ቃልዬ።
እሺ ወንድምነት ኤፊ በጣም እንትን ብሎታል እሱ ጸጉሩን ኧረ እኔ በጣም ነው የምጨቀጭቃቸው፣ ገና በደንብ ነው የምጨቀጭቃቸው። ይሄ ማስደንገጫም ለሌላ ጊዜ እንትን ብለው እንዲጠብቁ ማስደንገጫም ነው የሚሆነው። በጣም ነው በዚህ ጉዳይ ላይ የምጨቃጭቀው። ባይገርም ዝም እንትን አልልም። ባይገርም እንዴ እነሱን አይደል እንደ የምተኛ ተስፋ የምናደርገው እኮ እነዛ እኮ አጨማልቀውታል ብለን እኮ በእነዚህ በኩል እኮ ነው መውጫ እናገኛለን ያልኩት። እነዚህም ተጨባበጡ። ካዲያ ምንድን ነው ተስፋ ያለን እንዴ? ትቀልዳለህ እንዴ አስዬ? እንትን ገብቶኛል እንዴ? አይ እኔ የኤፊም ሀሳብ ሳይገባኝ ቀርቶ አይደለም። አስዬ ሚዩት አድርገው፣ ያንተ ያስተጋባል። እኔ ግን ቴንክ ዩ። አይ እንትኑ ሳይገባኝ ቀርቶ አይደለም፣ ፍራቻው ሳይገባኝ ቀርቶ አይደለም። መድረኮች መከበር አለባቸው። አዎ ምንም ጥያቄ የሌለው ነው። በተለይ ደግሞ እኛ በዚህ ዘመን ይሄ አዲስ አይደለም ማለት ፍዬ የአንተ ጩኸት እውነት እረዳዋለሁ። እኔ ግን ዲያዘር ሳይድ ደግሞ እንኳን እንደዚህ ላሉ ኢቬንቶች አይደለም ኤፍዬ በሌሎችም እኮ መድረኮቻቸውን ጭምር የሚጋሩ ሰዎች አሉ። እናውራው ከተባለ ማለት ነው። ሙሉ ወንጌል በጣም እውነት ነው። ሌሎቹ በሚታዩበት አይን የምትታዩ ቤተክርስቲያን አይደለችም። እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መሰረተ ክርስቶስ እንደዚህ ያሉት እነ ወንጌል ምንድነው ወንጌል ብርሃን እንዲህ ያሉት ነባር የሆኑት ቸርቾች ምንም ጥያቄ በሌለው ሁኔታ መድረኮቻቸውን በጣም ሊያስከብሩ ይገባል ብዬ እኔም አምናለሁ። ግን እንደ እውነቱ ከታየን ዛሬ እንትን ካለን ዛሬ በጣም ብዙዎች መድረክ መጋራት የሚለውን ነገር እንደምታውቀው በጣም እንትን ያደርጋሉ እና ምናልባት ኤፍዬ ይህንንም ሀሳብ እንዳለ ሆኖ ሌሎቹንም አንስተን የምናወራበትን አንድ መድረክ አዘጋጅተው የእውነት ቤተክርስቲያናት በዚህ ሁኔታ ላይ ሲሪየስ መሆን እንዳለባቸው እንትን ማድረግ ይገባቸዋል ብዬ አምናለሁኝ። ከእኔ አሁን ምንድን ነው መቼም ይሄ ፕሮግራም ሲካሄድ ሙሉ ወንጌል መድረክ ላይ ሲካሄድ አንድ ነገር ቢኖር ነው ብዬ አምናለሁኝ። ለምሳሌ ወይ ሴቷ ወይ ወንዱ እንግዲህ ሞስት ፕሮባብሊ እኔ ድሮ በማውቀው ወንዱ አባል መሆን አለበት የዛች ቤተክርስቲያን። ምክንያቱም ሴቷ የምትሄደው ወደ ወንዱ ቤተክርስቲያን ስለሆነ ብዙ ጊዜ ማለት ነው እና እዛው አብረው ተምረው እዛው የጋብቻ ትምህርት ተምረው እዛው ጋብቻ ስለሚያደርጉ ማለት ነው። እንደ ጥያቄ እናንሳው ከተባለ ምናልባት ይሄ ሰው ቤተሰብ ከሆነ እና አብሮ መጥቶ ከሆነ እኔ አላቅም። ግን ለምሳሌ በሚዜነት በጓደኝነት በምናምንም ራሱ ከሆነ እዛ መድረክ ላይ የወጣውም ጥያቄ የሚያስነሳ ነው። ማለት ጓደኛ አይሆኑ ቤተሰብ አይሆኑ ማለት ሳይሆን እንግዲህ በአገልግሎት ባለ ግንኙነት መጥቶ ከሆነ ሌላ ጉዳይ ነው። ግን በጓደኝነት በቤተሰብ ምናምን ከሆነ ግን አንዳንድ ጊዜ የኛ ያልዳኑ ሰዎች እንትን አይሆኑም። ሚዜ ምናምን መሆን እንደሌለባቸው የታወቀ ነው። ሚዜ ማድረግም አትችልም እንደ ቤተክርስቲያን በቤተክርስቲያን መድረክ ስታገባ ማለት ነው። ያላመኑ ሰዎችን አምጥተ ሚዜ አርገህም ማቆም አትችልም። ግን ይሄ ሰው በዛ መልኩ መጥቶ ከሆነ ቤተክርስቲያን ያመነ ነው ብላ ተቀብላ ነው ወይ ሚዜነቱን የፈቀደችው የሚለው እንደ ጥያቄ መነሳት የሚገባው። ሚዜ አይደለም። አንዴ ቪዲዮን ላሳየ፣ ትልቁ ላይ አድርገኝ ዜድዬ። ሚዜ አይደለም፣ አገልጋዮች ተጠርተው ነው። በአገልጋዮች መደዳ ነው ያለው ይሄ ሰውዬ። ለምን አላሳይህም እንትኑ? ይኸውልህ ይሄ የእንትና ሰርግ ይመስለኛል። አንድ በጣም ጎበዝ ልጅ አለ፣ የኦሮምኛ ዘማሪ ማለት ነው። እሱ በግራ በኩል አለ እና ያው ብቻ ግን አጋሼን ያው እሱ መዝሙሮች በጣም የሚነካኝ ቋንቋችሁ የመጀመሪያ ከሆነ የሚገባቸው አንዱ ቅድም የዘመረው ሰሜ በነሚላላ የሚለው ላይ አረዳ ኦርማ አረዳ ኦርማ ግን ራሱ ባለስ እንደምን ራሴን ተቆጣጠረ أنا أردا كيان أنا وقفت عملسن أردا كيسان باسم كان يتحدث بس كيان بوتا بحبوبيت كمبر نسبة لمن ونسبة جميعا
ሳላውቅ መዝሙሩን ሰማ ነበር። ወዳለው ግን ከሱ መዝሙሮች እኔ በጣም የሚለካኝ በቂ መሰለኝ። አዎ ሊፈርሙ መጥተው ነው ወይንስ እንግዲህ ወይ ፈራሚዎች የሆኑ የፍዬ እኔ አሁን ሙሉ ሀሳብ ማግኘት ስለማንችል በጣም አስቸጋሪ ነው። እኔ ውሃም ሊቀዳ ይሁን ይሄ ሰውዬ የቀጠናውን መድረክ ላይ መቆም የለበትም። ውሃ ሊቀዳም ቢሆን በፍጹም መውጣት የለበትም። ተፈርዶበታል። በቃ እንዴ ቆይ ከሙሽራ ጎን ያሉት ኢታማዦር ሹሙ ናቸው። እኔም እሱን ይልቁንስ እኔ እሱን ልጠይቅ ነበረ። ከሙሽራ አጠገብ ያሉት አገልጋይ ይመስሉኛል። እሳቸውም ባልና ሚስቶቹን አይታችሁ ተሳስተሃል። እኔ እኮ እስካሁን ዳርዳር የምለው እኮ ላለማንሳት ነው። የፍዬ አንተ አላወቃቸውም እኮ ለዛ ነው። የሀገሪቱ እኔ እኮ እሱም እኮ ትንሽ ደንገጥ አድርጎኝ ነው። ኧረ እሳቸው አይደሉም። እናንተ ደግሞ ቀረብ አድርጋቸውና መስቀላቸው ልባቸው ላይ መስቀል መኖርና አይቼ ደነገጥኩኝና በቃ ወይ አባት ሊሆኑ ይችላሉ። እናንተ እሳቸው አይደሉም። እሳቸውን አቅርባቸው እንያቸው ናቸው። እኔ በቃ አስቼ ካነሳው እኔም ልቀጥል በቃ ናቸው። እኔ ላለማለት ነው እስካሁን ድረስ ፊልድ ማርሻሉን ነው አይደል የምትሉኝ? አምጣቸው አሁን ያሉት እሳቸው አምጣቸው። ኧረ አይደሉም። እናንተ ምን ነክቷቸዋል እንዴ? አምጣቸው ይኸው ላሳይህ እንዴ። ኧረ አይደለም እንዴ አምጣቸው። እሳቸው ናቸው። ቄስ አገልጋይ እኮ ናቸው። አይደሉም እንዴ? አገልጋይ ናቸው እዚህ ያሉት። ቆይ አንድ ጊዜ እሳቸው አቁምልኝ። እሳቸው አቁም። አይደሉም እንዴ? አይደሉም። ጀነራሉ አይደሉም። ጋሼ አይደሉም ይመስላሉ። ኧረ ፍዬ ቆይ በቃ ናቸው። እለፈው ናቸው። ችግር የለውም። መስቀል ብቻ አይደለ የቄስ ልብስ እንትን እኮ ነው ያደረጉት ከስር አይተሃል። እቺ ምንድነው የሚባለውን እንትን ነው እኮ እለፋቸው። በቃ ናቸው። አይደሉም እኮ አይደሉም። ጌታን አይደሉም። እናንተ ቄስ ናቸው። እሺ አይደሉም። እቺ የካህኑን ልብስ ነው መስለኝ እንዳውም ያደረጉት። በቃ ካልሆኑ እንሄድበታለን። በቃ አይደሉም እየተባለ ነው። አይደሉም እሳቸው። አይ ዋናው ግን ያኛው ነው። የኤፍ ያነሳው ነው እንዴ እሱ። ወይኔ እስቲ ቆይ ቃልዬ ይናገር። ከዛ ዶክተር ገብተዋል። ቅዱሳን ታብታብ ይደረግ። እንመለሳለን ወደ ርዕሳችን። ኤፊ የሚያነሳው ነገር ቀላል ነገር አይደለም። ምክንያቱም እኛ እውነት ነው መውጫ እናገኛለን ብለን አሁን ካለንበት ማጥ ውስጥ እንደዚህ አይነት እንደ ሙሉ ወንጌል፣ እንደ መሰረተ ክርስቶስ፣ እንደ ቃለ ሕይወት፣ እንደ ሕይወት ብርሃን ካሉት ውስጥ ነው እና በአንድም በሌላ ነገር እነዚህ ሰዎች ሲመጡ እንዴት ነው መያዝ ያለብን እነዚህን ሰዎች የሚለውን ነገር እንትኑ ተሰምቶት ነው ይገባኛል። እስቲ ሀሳብ ስጡበትና እንሄዳለን ወደሚቀጥለው። ቃል እያለ አንተን ያልተናገር ቀጥሎ ዶክተር ሄዳል አለው። እስቲ ገና በጠዋት ተነስቼ ስልኬን ስከፍት ነው ያየሁትና አንዳንድ እኔ በማናደድ የተቀቡ ወንድሞች አሉ። ሁሌ ቢያናደድ ነገር ይልኩልኛል። ጠዋት ስነሳ አየሁት እና ግራ ገብቶኝ ነበርና አሁን ደግሞ ኧረ ፊልድ ማርሻሉ ስትሉ በቃ አላወራትም እያልኩ ነው። ኤኒዌይ እሳቸው አገልጋይ ናቸው፣ ቄስ ናቸው። አሁን እዚህ ቪዲዮ ላይ ስለሚታየው ነገር እኔ ምንም ኤክስኪውዝ የለኝም በጉዳዩ ላይ። በቃ ሙሉ ወንጌል መድረክ ላይ መቆም አለበት ብዬ የማላምነው ሰው ነው። አለቀ። በየትኛውም አቅጣጫ ይሁን ማለት ነው። ግን እዚህ መሀል ግን እንትኖች አሉ፣ አንዳንድ ኦድ የሆኑ ነገሮች ግን አሉ። ለምሳሌ የሙሽራው ቤተሰብ እንደው አገልጋዮችን ጠርቻለሁና ብሎ የሚጠራ ከሆነና እዛ አካባቢ ላይ ይህንን ነገር የማስቆም እንትኑ የሌለው ሰው ያለው ሰው ከሌለ ይህን ነገር የማስቆም ማንዴቱ ያለው ሰው ከሌለ ያው እኛ ጋር በሻርስ በርሱ ይፈራራል ምናምን እንደነዛ አይነት ነገሮች ተከስተው ሰውየው ቆሞ ከሆነ ጥሩ ነው። ግን ስቲል ጀስቲፊኬሽን ይፈልጋል። ምንም የሚያከራክር ነገር አይደለም። ጀስቲፊኬሽን ይፈልጋል። ሙሉ ወንጌል ለምን ሰውየው እንደቆመ ከሱ ትምህርት ጋር ያለ ግንኙነት ምን እንደሆነ አሁን ካልተናገረች በስተቀር መድረኳ ላይ ቆሟል ኦልሬዲ። በቃ እኔ አሁን
አገልጋይ ተውት፣ እንደ አገልጋይ አይደለም እንደ አንድ ጥሩ አህዛብ እንኳን አላየውም። እንግዲህ እንደ አንድ ጥሩ አህዛብ እንኳን የሚታይ ሰው አለ። ወይም የመጨረሻውን በደይ ሰው ነው። የመጨረሻ ሲምፕሊ በቃ ከጠንቋይ ጎራ የሚመደብ ከአስማተኛ ጎራ የሚመደብ ሰው ነው። እዛም ለመድረስ የአስማተኛ ያህል ኃይል ላይኖረው ይችላል፣ ግን በቃ ከዛ ደረጃ የሚመደብ ሰው ነው። ሰው በየትኛውም አቅጣጫ ይቁም፣ በየትኛውም መንገድ ይቁም፣ እንደ አገልጋይ ተወስዶ ቆሞ ላይሆን ይችል ይሆናል አላውቅም። እንደ እንትንም ሲምፕሊ እንደ አገልጋይ ተወስዶም ተቆሞ ሊሆን ይችላል። አቋቋሙ አጠራሩ የምናውቀው ነገር የለም። እኔ እዛ ቦታ ላይ መድረክ ላይ እሱ ቆሞ እኛ የምንወዳቸው ሰው ሲያወሩ ስላየሁኝ ብቻ ደብሮኛል። እሱ በቆመበት እሳቸው ሲያወሩ ስላየሁ ብቻ ማለት ነው። ስለዚህ በየትኛውም ነገር ይቁም፣ ኤክስኪዩዘብል አይደለም። have no excuse በጉዳዩ ላይ። ስለዚህ ቀጠናው ለሙሉ ወንጌልም ትሁን የሙሉ ወንጌል ቤተክርስቲያን ዋናው በዚህ ጉዳይ ላይ ከዚህ ሰው ትምህርት ጋር ምንም ግንኙነት እንደሌላት የቆመበት ምክንያት ይሄ ነው ብላ አስቀምጣ። ስለዚህ ከዛ በኋላ እንደማይደገም እንትን አድርጋ ማስቀመጥ አለባት ብዬ አስባለሁ። እንግዲህ አሁን እሱ እዛ መድረክ ላይ በመቆሙ ወደ እሱ አካባቢ ለመሄድ ወደ እሱ ለእንትን ለማድረግ ወደ እሱ ለመቅረብ የሚታነጹ ልባቸው የሚታነጽባቸው ልጆች የሉም፣ ወጣቶች የሉንም፣ ብስለቱ የሌላቸው ሰዎች የሉንም ወይ? በደንብ አሉን፣ በደንብ ነው ያሉን። ስለዚህ በየትኛውም አቅጣጫ ይሄ ምንም ዝም ብሎ የሚታለፍ ነገር አይደለም። ዊ ዲዘርቭ መግለጫ በቃ ያ ሰው እዛ መድረክ ላይ ስለታየ ማለት ነው። ሶ እንግዲህ የኛ ቸርቾች እናውቃቸዋለን አይደለ? ኤምኬሲም ተመሳሳይ ኢሹ ስላለ ቅድም ኤፍሬም ሲል ነበር። ምንም ማይክ ይጠፋባል፣ ከዛ በኩል ማይክ ይጠፋባል። ፊልጵስዩስ 2:6ን ሲያብራራ አንዱ መጥቶ እንትን ነው ፊልጵስዩስ 2:6 አምላክነቱን ትቶ መጣ ምናምን ብሎ አወራ። ማይክ ነው የጠፋበት፣ ከሳውንድ ሲስተም ነው የጠፋበት ማይክ ማለት ነው። ሶ ማቆን ነው ዝም ብዬ ነው። አንዲት ከኛው መሃል ሊትሬቸር ግጥም ልታቀርብ ገብታ ማታ ላይ ከሆነ ልጅ ጋር አናቆም ልጁንና ማታ ወቅ ስታረጋ ይተናታልና በደንብ ተጠይቃ ስለዛ ጉዳይ እስክታብራራ ተብሎ ልታቀርብ ትንሽ ደቂቃ ሲቀራት የእንትን የተደረገች ልጅ አለ እኛው ቸርች ሶ አይ በቃ አንቺ ቆይ ምን አይተባለች ልጅ ማለት ነውና ለመድረክ እንዴት እንደምንጠነቀቅ እዛ አካባቢ ለሚሆኑ ነገሮች እንዴት እንደምንጠነቀቅ እናውቃለን። በቃ ፑልፒት ኮሚቴ አለ ለብቻው ይሄን የሚሰራ ኮሚቴ አለ አይደል? ስለዚህ እንደነዚህ አይነት ወንበዴዎች እዛ መድረክ ላይ መቆማቸው በራሱ በየትኛውም ምክንያት ይቁም፣ በሰዓቱ አንኮንትሮል ሊሆኑ ነገሮች ሊኖሩ ይችላሉ። ይሄም አንደርስታንደብል ነው። ነገር ግን እነዛ ነገሮች በሙሉ የሚያመጡት በጣም መጥፎ ኢምፓክት አለ። ኤክስኪዩዘብል አይደለም በጭራሽ። ስለዚህ በቃ ከዚህ ሰው ትምህርት ጋር ምንም ግንኙነት እንደሌላቸው ከትምህርቱም ከአገልግሎት ከብለው ከሚጠራው አገልግሎት ብዬ አልጠራውም፣ ውንብድና ነው። ከእንደነዚህ አይነት ነገሮች በሙሉ ሙሉ ወንጌል ነፃ እንደሆነች እንትን ማድረግ አለባት፣ መግለጥ አለባት ብዬ አስባለሁ። ይሄ ሳይሆን ቀርቶ ግን ሌሎች ክራይሲሶች ቢፈጠሩ ለሙሉ ወንጌል በጣም አደገኛ ነው። እንደ በስስት የምናያቸውን ያሉንን ቤተክርስቲያኖች በዛ ደረጃ መጠበቅ ካልቻልን ብዙ የሚፈጠሩ ነገሮች ሊኖሩ ይችላሉ ብዬ አስባለሁ። ቴንክ ዩ። ያ ኦኬ። እስቲ ዶክተርዬ እንዴት ነህ? ረበሸህ እንዴ? ምናልባት ጊዜውና ሰዓቱ ኢትዮጵያ ትንሽ ወደ አረ ሂጄ በእንትን ወዳው እና ብዙ አቧራ አለ። አገር እየተገነባ እየፈረሰ እየተገነባ ነውና በቃ የመኪናው መንገድ እንትን አደረገ። እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ? ይሰማል ድምጼ? ግን አለው። እኔ እኮ ሙሉ ወንጌል ላይ አንተ ሳትናገር ብዬ ነው ዶክተር። በሙሉ ወንጌልማ ቀልድ የለም ትላለህ። እንግዲህ አይ የጌታ ጸጋና ሰላም ይብዛላችሁ። አንድ ጊዜ ከብዬ ጋር እንገናኛለን፣ ከወገኖች ጋር አገኛቸዋለሁ እና አንድ ጊዜ በጣም የሚገርመው ማይክ ባልነበረበት ጊዜ ድምጼ ከዚህ በላይ ተበላሽቶ ነበር እና የእሁድ አገልግሎት ነበር እና ሰውን አንድም ሰው ያለ እና እነስቅጥ በምትል ድምጽ ስብከት ሰበኩና
ሁለት ከኔ ጋር የተማሩ ልጆች ጌታን እንቀበላለን ብለው ወጡ እና እኔ ደግሞ በቃ አሳዝኛቸው መሆን አለበት። አንደኛው ጌታን እያገለገለ ወደ ጌታ ሄደ። አንደኛው አሁን መሰረተ ክርስቶስ ያገለግላልና አንዳንዴ ድምጽ ሲዘጋ ሁሌ ትዝ ይለኛል ያ ነገር ለማለት ነው። የሚገርም ምስክር ነው። የድምፅ ጎርናንነት አይደለም ማለት ነው። አየሁ ብዙ ጊዜ ቢጎረንን እኮ ጥሩ እኮ ነው። ቢጎረንን ጠፋ እንዳለ ጠፋ ይገርማል። እና እንደዛ አይነት እንትን የሙሉ ወንጌሉን ጉዳይ እፍዬ ደውያለሁ የሆነ ቦታ ፒፕል ኢን ነው የሚሉት ነገሩን የሚያውቁ ሰዎች ጋር ምናልባት እዛው እንትኑ ላይ መድረኩ ላይ ፓስተር ሲናገር ሰምታችሁት እንደሆነ ስለ ዝማሬ ነው የሚናገረውና አንድ አብርሃም የሚባል ወንድማችን በኦሮምኛ ዝማሬ የሚያገለግል አዲስ ሲዲ አውጥቶ እሱን ለማስመረቅ እንትን ብሎ ነው እና በዛው ፈንድሬዝ ሊደረግለት እና ፓስተርም የተጠሩት ማለት ነው እና ማን እንደጠራው አይታወቅም። እዩ ጭሮ ነው የሚባለው። የቤተክርስቲያን መሪዎችም በጣም ነው ያዘኑት ያ ሰው በመገኘቱ። ፕሮግራሙን እነሱ አይደለም የሚቆጣጠሩት። ፕሮግራሙ ልጁ አብርሃም እንትን ያለ ሰው ነው፣ ዘማሪ ነው እና ዘማሪ ነው፣ በዘማሪ የሚያገለግል የሙሉ ወንጌል ልጅ ነው እና የሙሉ ወንጌል ልጅ ነው። ቤተክርስቲያን የአጥቢያው ነች ያስፈቀደችለት እና አጥቢያው ነች ያስፈቀደችለት። እሱን ግን ማን እንደጠራው አይታወቅም። ሙሉ ወንጌል አልጠራችውም። ሰርግ አይደለም እና ሙሉ ወንጌል የባሰ መጣ ማለት ነው። አሁን በደንብ ልቆጣ። አሁን ደግሞ በጣም በደንብ ኩዌት ፋክቱን ስትሬት ማድረግ በጣም አስፈላጊ ስለሆነ ነው እና ቤተክርስቲያን መሪዎች በጣም ነው እንትን ያደረጉት እና በዛን ሰዓት ምን ማድረግ እንደሚቻል ስላልታወቀ ነው የሰማሁትን ነው የምነግራችሁ። እንግዲህ እንትን በደንብ ነገሮችን ዲቴል እስክናቅ ድረስ ይሄ ይቅርታ ይጠይቁ። አንድ ጊዜ ሌላ ሰው ይናገር። ኦኬ አይ እንግዲህ እስቲ ብዬ ወይ ከናን ሌፊ ከሰጠሁትኝ እኔ እውነት እንደዚህ አይነት ነገር እኔ ማነጻጸረው በፊት የማውቀው የሙሉ ወንጌል መድረክ ላይ ነው። ምን ማድረግ እንዳለበት ስላልታወቀ ነው የሚለው ራሱ ግራ አጋቢ ነው። እውነት ለመናገር ሰይጣን ራሱ ቢቆም ምን ለማድረግ ስላልታወቀ ነው ተብሎ ዝም ሊባል ነው? በዚህ አይነት ማስወረድ ነው። ምንም ማድረግ እኮ የማይታወቅ ነገር አይደለም። አንተ በየግድ እንደሱ በጋርድ ምናምን ላይሆን ይችላል የምታስወርደው። እንደሱ በእንትን ምናምን ወታደር ጠርተህ ምናምን ላይሆን ይችላል። ቀርስ አድርገህ አንድ ጊዜ ላናግር ብለህ አውጥተህ እኛ ጋር አንተ መድረክ አይፈቀድልህም፣ ስለማይፈቀድልህ ደግሞ እንድትወጣ አንፈቅድም። ይሄ እግዚአብሔር መድረክ ነው፣ የሰው መድረክ አይደለም። የኔ እንትን መሸማቀቅ የኔ አይናፋርነት እዛ ጋር አይሰራም። ለኔ አይደለም እሱ ለኔ ለግሌ ነው የሚሰራው እንጂ ለእግዚአብሔር መድረክ አይደለም። ለኔ የኔ ይሉኝታ ለራሴ ነው እንጂ የሚሰራው ለእግዚአብሔር መድረክ የኔ ይሉኝታ አይሰራም። ይሉኝታዬን ጥዬ ነው የእግዚአብሔርን ቤት አገለግላለሁ ብዬ ስመጣ ይሉኝታዬንም የራሴን ክብርም ጥዬ ነው እንጂ የራሴን ግላዊ ነገር ላመጣ አይደለም ወደ እግዚአብሔር መድረክ። ቤቴ ሲሆን እንደው ሰው ምን ይለኛልም ምናምን ይሉኝታ ምናምንም ሊሰራ ይችላል። ይሄ ግን የኔ መድረክ አይደለም። ይሄ ግን የኔ ቤት አይደለም። የእግዚአብሔር መድረክ ነው፣ የእግዚአብሔር ቤት ነው፣ የእግዚአብሔር ሕዝብ ያለበት ነው።
እሱን ጥዬ ነው የምመጣውና ማስከብረው የእግዚአብሔርን ህዝብ ነው። ይሉኝታ ቢስ ነው የምትሆነው እዛ ጋር ስትሄድ እና ውረድ ማለት አለብህ፣ መቻል አለብህ። ማትችል ከሆነ አገልጋይ አይደለሁም ከዚህ በኋላ እንደዚህ አይነት ነገር አልቻልኩም፣ ይሉኝታ እያጠቃኝ ነው፣ የእግዚአብሔር መድረክ እያስደፈርኩ ነው፣ የእግዚአብሔርን ህዝብ ወደሚያስት ወደ ጨለማ የሚነዳ ነገሮችን እያደረኩ ነው፣ ከዛሬ ጀምሮ አገልግሎቴን ማቆም ፈልጋለሁ ብሎ ለቤተክርስቲያን ተናግሮ መመለስ ያስፈልጋል። የአገልግሎት ታይትሉን ራሱ ቅድም ዶክተር አካፋን አካፋ መባል አለበት ሲል ነበር። አካፋን አካፋ ማይል አገልጋይ ካለ አገልጋይ አይደለም። ተመልሻለሁ ሲጨርስ ካንዬ። እሺ ቀጥል ዶክተርዬ። ሶሪ። አይ እኔ እንደዚህ አስባለሁ። አሁን እኛ መጀመሪያ የሚያስጨንቀን ነገር የፊልንት አንደርስታንድ አደርጋለሁ። መጀመሪያ ግን ሊያስጨንቀን የሚገባው ሙሉ ወንጌል ይሄንን ሰው መድረኳ ላይ ለማቆም እዛ ደረጃ ላይ ደርሳለች ወይ ደግሞ እዛ ደረጃ ላይ ወልዳለች ወይ ብለን ነው የምንጠይቀው። እና እንደነዚህ አይነት ነገሮች ይሄ ኦፕሬሽናል አይ ቲንክ ዲሲሽን የሚፈልጉ ናቸው። መድረኩን ለኪራይ ወይ ደግሞ ለአገልግሎት ስትከፍት ከቤተክርስቲያን አገልግሎት ውጪ ለምሳሌ እንደዚህ አይነት ኮንሰርቶች ሲኖሩ፣ ሲዲ ምረቃዎች ሲኖሩ፣ ሌሎች መንፈሳዊ የሆኑ ግን የቤተክርስቲያኒቱ ያልሆኑ ዝግጅቶች ሲኖሩ ያንን መድረክ በምን አይነት መንገድ ነው ለአገልግሎት የምከፍተው? እሱን አይ ቲንክ በደንብ ዲስከስ ማድረግ ያለባት ይመስለኛል። ምክንያቱም የሚሰበክበት የሚዘመርበት ያ መድረክ ለሌላም አገልግሎት እየዋለ ስለሆነ ማለት አገልግሎቱን ኢትዮጵያ እንግዲህ እንደዚህ ነው ወገኖች። ኤኒዌይስ ሊጨርስ ሶ እኔ ኮንሰርኑ በጣም ኢምፖርታንት ነው። ምክንያቱም እቺ ጠጋ ኋላ ላይ ሌላ ችግር ውስጥ ልንገባ እንችላለን። ከዛ ግን አሳልፈን አንለጥጠው። ምክንያቱም ይሄ ነገር ከተለጠጠ ቤተክርስቲያን አብያተ ክርስቲያናት በብዙ መንገድ እየተወጠሩ ነው ያሉት። ሶ ይሄ ሌላ ደግሞ ማለት ፋክቶቻችንን ስትሬት ሳናደርግ በፊት ይሄንን ሰው ማን የጋበዘው፣ ቤተክርስቲያን በምን አይነት አቋም ነው ያላት? አሁን እኔ ፍንጭ ሰጥቻችኋለሁ። በዛን ሰዓት ውሳኔዎች ታውቃላችሁ፣ ሙሉ ወንጌል ውስጥ አንዱ ፓስተር ተነስቶ የፈለገውን ነገር ማድረግ አይችልም። ሎንግ ፕሮሰስ ነው ያለው። ሽማግሌዎች ተወያይተው ምናምን ተብሎ ጋይድ ላይን እስካልተቀመጠ ድረስ። ስለዚህ እኔ ወደ ጋይድ ላይን መሄድ ምንድነው ማድረግ ያለብን? እንደዚህ አይነት ኢቨንቹዋሊቲስ ሲኖሩ፣ አስቸጋሪ ነገሮች ሲኖሩ ቤተክርስቲያን ምንድነው ማድረግ ያለባት የሚለው ሪትን የሆነ ነገር ካልተቀመጠ በቀር አንዱ ሰው ተነስቶ ጭሮን ውጣልኝ ከዚህ ምናምን ቢለው ሌላ ደግሞ ራሱን የቻለ ቪሸስ ሳይክል ውስጥ ነው የሚገባው። ስለዚህ አሁን ለጊዜው እኔ የሚመስለኝ ማጣራት ይደረግ፣ መሪዎች ምን እያደረጉ ነው ያሉት የሚለው ነገር ይጣራ። ከዛ ሲሪየስ ነገር አትሊስት ዲስክሪፕሽን ኦፍ ዋት ሃፐንድ የሆኑትን ነገሮች 1 2 3 ተብሎ እሱን ነገር ማስቀመጥ የሚያስፈልግ ይመስለኛል። ከዛ ውጪ ግን ቤተክርስቲያንን አያችሁ እኔ በእያንዳንዱ ነገር ወጥረናት ሰላም ማይሰራበት ደረጃ እንዳይደረስ ፈራለሁ። አሁን የመሰረተ ክርስቶስን ፕሬዝዳንት ተመልከቱ። he was caught in the moment, in the heat of the ምንድነው የሚባለው heat of the moment ተያዘ። ከዛ አንዱ ሚዲያ ላይ ሲሄዱ ሌላው ሚዲያ ላይ ሲሄዱ መግለጫ ሲሰጡ እዛ እንትን ሲሉ በጥሞና ነገሩን ቀስ ብለው ነገር ወዴት እየሄደ እንዳለ እንኳን ማወቅ የማይችሉበት ደረጃ ላይ ደርሰው ነበር። እና ለዛ ነው አሁን በቅርብ ጊዜ የተጻፈው ደብዳቤ ይቅርታ ብሎ የጠየቁት። ስለዚህ እንደነዚህ አይነት ሁኔታዎችን ሳናቅ እንዳንፈጥር ነገርን ከስሩ አጥርተን መሪዎችን ጠይቀናቸው ምንድነው የተካሄደው፣ እንዴት ነው የሆነው፣ ይሄንን ነገር በምን አይነት መንገድ ነው ሬሜዲ የምናደርገው የምናስተካክለው ተብሎ መሬት ያለውን ነገር ያማከለ ነገር ማድረግ ጥሩ ነው። ምክንያቱም ሶሻል ሚዲያ ላይ የሚነሳ ነገር መሬት ላይ ያለውን ነገር በጣም ኢምፓክት እያደረገ ነው ያለው። እኔ እንግዲህ ስለመጣው እያየው ስለሆነ ነው ይሄንን እምላችሁ። ስለዚህ we have to be extremely concerned about like መሬት እየሆነ ያለው ነገር
ምን እየሆነ እንትን እያመጣን ያለ ነው? እኛ አየር ላይ ሆነን አገልጋዮች አሁን በኤፊ ደረጃ ያሉ እዚህ ውስጥ ያላችሁ ወንድሞች ያንን ነገር ጭንቅላታችን ውስጥ ልናደርግ ይገባል። መሰረተ ክርስቶስ ቤተክርስቲያን ውስጥ የኔ አሁን አንድ በጣም ኮንሰርን የሚያደርገኝ ነገር ቸርቿ የምትታወቅበት አንድ ነገር ስፒሪቹዋል ኦቶሪቲ ሪስፔክት ማድረግ ነው። አገልጋዮች ምዕመናን ስፒሪቹዋል ኦቶሪቲን ሪስፔክት ያደርጋሉ፣ ይታወቃሉ። በዚህ ነው የሚታወቀው። አያችሁ፣ ያንን ነገር አሁን የሚያሰልል ነገር መጣ። አንድ ሰው ከመሬት ተነስቶ አይደለም ፕሬዝደንቱን ሎካል ፓስተሮችን እንኳን የማይናገረው ሰው ሶሻል ሚዲያ ላይ መጥቶ የፈለገው መናገር ጀመረ። ሶ ኢቨንቹዋሊ ይህንንም ነገር ያማከለ ነገር ብናደርግ መሪዎቻችን በተለይ የኛ እንግዲህ የኔን ቸርችን ነው ማቃት ቅርብ ናቸው፣ ለክሪቲሲዝም ቅርብ ናቸው። እኔ አሁን በቅርብ የሆነ ቸርች ስሙን አልነግራችሁም፣ የኛ ቸርች የሙሉ ወንጌል ቸርች ነው። የሆነ ባካሄድ ላይ የኮሙኒኬሽን ችግር አየውባቸው እና ደወልኩና ነገርኳቸው፣ እንደዚህ አይነት ችግር አለ። ሃየር ሌቭል ሊደርሺፕ ላይ የማልጠብቀው የኮሙኒኬሽን ጋፕ አይቻለሁ። ስለዚህ ይሄ ነገር ሌላ ችግር ውስጥ ሊከተን ይችላልና ኢሚዲየትሊ ሶልቭ መደረግ አለበት እና ሚስ አንደርስታንድ የተደራረጉ አንዳንድ አገልጋይና መሪዎች ነበሩ። ኢሚዲየትሊ ቤተክርስቲያን መሪዎች ቁጭ ብለው ተወያዩ፣ ሰዎች ተወስነው ከዛ ሰው ጋር ተወያዩ። ያን ነገር በቃ በፍቅር ሶልቭ አደረጉት እና ደውለው ጌታ ኢየሱስ ይባርክ አሉኝ። ለምንድን ነው ይሄንን የምለው? አንዳንድ ትናንሽ ነገሮች ትልልቅ ኢምፓክት ሊያመጡ ይችላሉና አንድ ፋክት ነምበር 1 እዩ ጩሩ የሚባል ሰው አይደለም ሙሉ ወንጌል መድረክ ላይ የትኛው መድረክ ላይ ሊቆም አይገባው። ፋክት ነምበር 2 ከቸርች ሰርቪስ ውጪ ያሉ ፕሮግራሞችን ሙሉ ወንጌል በኪራይም ይሁን በሸሮታ ስትፈቅድ ጋይድ ላይን ማስቀመጥ አለባት። መምጣት የማይችሉ ሰዎች፣ በሐሰት ትምህርት ያሉ ሰዎች፣ በሐሰት ልምምድ ያሉ ምን ክሊር የሆነ ነገር ማስቀመጥ አለባት እና ይሄንን ኢንሲደንስ ሌትስ ዩዝ ኢት አስ አን ኦፖርቹኒቲ ነገሮችን እንደ ድል እንጠቀመው ለማለት ነው። ጌታ ኢየሱስ ይባርካችሁ። እንግዲህ ቀጥሉ። አይ መልካም እንግዲህ ኤፊ የመጨረሻውን እንትን ይበልና ዛስቲ ደግሞ እንቀጥል አይደለ? እንትናችንን ርዕሳችንን ዶክተር ባለው ሀሳብ እስማማለሁ። ዶክተር ባለው ሀሳብ ከኤፊ ከማጠቃለሉ በፊት አንድ ኤክስፒሪየንስ ልንገራችሁ፣ ኤፊም ይጠቅመዋል ብዬ ነው። መሰረተ ክርስቶስ ምስራቅ መሰረተ ክርስቶስ አንድ ኢቨንት ሊዘጋጅ ኦልሬዲ ጤናማ የሚባሉ ሰዎች ምናምን አስፈቅደው አዳራሹን ኦልሬዲ ኢቨንት ሊያዘጋጁ ምናምን ቀኑ ቀረበ። እንደውም አይ ቲንክ 3 ቀን ምናምን ነበር የቀረው። ከአንድ ወር በፊት የተያዘ ፕሮግራም ነበረ። ታስታውሳላችሁ? ፌስቡክ ላይ ሶሻል ሚዲያ ላይ በጣም እንትን ሲል ነበር። ከኮሪያ የመጣ ሰው ከዚህ ከሞቲቬሽናል ምናምን ነገር ከሚያስተምሩ ሰዎች ጋር ሆኖ በኋላ ፖስተር ለጠፉ። ልክ ፖስተር ሲለጥፉ እዛ ከተቀመጡ ከፖስተሩ ላይ ካሉ ሰዎች መካከል አንዱ በዚህ በሞቲቬሽናል የሚመስል ነገር ሳይኮሎጂካል የሆነ ወደ እምነት ቃል ምናምን የሚጠጋ አይነት ነገር ነው፣ ሳይንቲፊክ የሚመስል ሆኖ እንደዛ ነገር ነው የሚያስተምረው። ከዛ መሰረተ ክርስቶስ በቃ ቀድማ ስላወቀች ምንም ኮምፕሮማይዝ ሳታረግ ኖ ብለው አባረውታል፣ ማለት ከልክለዋል መድረካቸውን። ሌላ ደግሞ ዳግ ሂዋርድ ሜልሰን ታውቁት ከሆነ ጋናዊ ፓስተር ነው እና እሱም እንደዚሁ በአብያተ ክርስቲያናት ህብረት በኩል ብዙ ሰዎች ኢንቫይት ተደርገው ምስራቅ ክርስቶስ ነበር የታሰበው። እሱም ያኔ እንደውም አብያተ ክርስቲያናት ህብረት ነበር የሚያስተባብረው። የሆኑ መጽሐፎች ሁሉ ይሰጣሉ ተብሎ 40 መጽሐፍት ሰዎች 600 ብር እያዋጡ ይመዝገቡ ተብሎ የከተማው አገልጋይ ሁሉ አብዛኛው እየሄደ ይመዘገብ ነበር። በኋላ የሰውየው ማንነት ተጠንቶ ታውቆ ፕሮግራሙ ከመጀመሩ በፊት ኢቭን ከጋና ተነስቶ በአውሮፕላን ውስጥ ሆኖ ኢትዮጵያ በሚገባበት ምሽት ፕሮግራሙ ተሰርዟል። መሰረተ ክርስቶስ ኖ ብላለች እና ሌላ ቦታ ማን ነው ታምራት ምናምን ነቢ ታምራት ምናምን ታምራት ነው ማን ታምራት ወደ ኮተቤ አካባቢ ነበር ያኔ የሱ ቸርች፣ እዛ አካባቢ ሂደዋል እና ቤተክርስቲያን አስቀድማ ስታውቅ
ምን ቸል ብላ ካለፈችው ነገሩን ይሄ በጣም ሲሪየስ ነገር ነው። ኤንድ ነገሩ ደግሞ ሃፕን አድርጎ ሌላ ኢምፕሊኬሽን እንዳለው ስታቅ አሃ ይሄ ነገር ሬድ ላይት ነው፣ ብሪች ነው፣ የሆነ ብሪች አለ ማለት ነው። እዚህ እንዴት ነው ነገሮችን ማስኬዳቸው ብላ ነቅታ አሁን ኤፊ እንደሚናገረው ኮንሽስ ሆነን ምን ችግር አለውም ሳይባል አካሄዳችንን ውሎች እንኳን ካሉ የሚፈራረሟቸው ሲፈቅዱ አዳራሾች ምናምን ቢያንስ ኦፊሻሊ የታገዱ የተከለከሉ በወንጀል የሚጠየቁ እንዲሁም በሌሎች ጉዳዮች ማስቀመጥ ጋይድላይኗን ማስቀመጥ ምናምን ኢምፖርታንት ነው። ግን ቸርቾች አውቀው ሆን ብለው አድርገው ፈቅደው ማድረግና ለማድረጋቸውን አይተን አሁን ቅድም ዶክተር ሸዋ የተናገረው ነገር እዚህ ብዙ ሰው ይሰማል፣ ዩቲዩብ ላይ ይሰማል። ልክ ይሄ ነገር ሚስ አንደርስታንድ ይደረግና ሙሉ ወንጌል ከሐሰተኞች ጋር ተስማማች፣ ሙሉ ወንጌል ጭሮን ጋበዘችው። በጣም ነው የሚገርመኝ እንዴት ናሬቲቭ እንዴት ሼፕ እንደሚደረግ በጣም ነው የምትገረሙት። የሶሻል ሚዲያ ኢንፍሉዌንስ ማለት የሆነ ሜተርድ የሆነ ዲስከሽን ካላደረግን በስተቀር በጣም 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 ሪዲክለስ። እዚህ ያሉ ብዙ ሰዎች ደግሞ ያው የፕሮቴስታንቱን የወንጌላዊን አማኝ ውድቀት ውርደት የሚፈልጉ ሰዎች ደግሞ ኬርፉሊ ነው ክራፍት የሚያደርጉት። የመሰረተ ክርስቶስ ኬዝ ምን እንደሆነ ታውቃላችሁ፣ የምን ደረጃ እንደደረሰ። ፕሬዚደንቱን ደብዳቤ ጸሐፊ ነው ያደረጉት። ኦልሞስት ስራ ተፈቶ ሰው ሁሉ በየአጥቢያው በየምኑ ወደ ገጠር አሁን ሰው ሁሉ ጾም ጸሎት ላይ ነው ያለው። ምንድነው ስትሏቸው መሰረተ ክርስቶስ እንደዚህ ሆና ራሱ የቸርቹ ሰዎች ማለት ነው። እና ነገሮች ስካሌት እንዳያደርጉ ሌላ መስመር እንዳይይዙ ለእንትን እንደማየው ተጠንቅቆ ግን ደግሞ ቤተክርስቲያን ደግሞ ኬርፉል እንድትሆን በእግረ መንገድ ማሳሰብ፣ መደወል፣ በአካል ማናገር። እኔ አሁን ቀጠሮት አድርጎት አለኝ ፓስተሩ ሲኒየር ፓስተሩን አገኘዋለሁ። መጠየቅ ማናገር ምንድነው የታሰበው ለምንድነው ብሎ ከዛ ደግሞ ለእናንተም መናገር ይቻላል። ሀፕን ያደረገውን ነገር በደንብ ቶሮሊ ማጥናት ይጠይቃል። አንዳንድ ጊዜ የሆነ ነገር ከማድረጋችን በፊት ተባረኩሽ። ቀጥሉ። አንተ ያልከውም ቆንጆ ነገር ትክክለኛ ነገር ነው ያልከው። አሁን ግን እኛ አሁን እንደ ኦዲየንስ ምንድነው መጀመሪያ ማድረግ ያለብን? እንደዚህ አይነት ነገሮች ስናይ መጮህ ነው ያለብን። መጀመሪያው የምናደርገው እኛ ጩኸት ነው። ምንም አድርገውት ይሁን እነሱ በስተት ይሁን ሆን ፐርፐዝ ይሁን በዚህ ገብቶ በዚህ ደዝም ማረር ነገሩን አይቀይረው። በታይት የሌለበት ነገር ታይተዋል። በተለይ ደግሞ እኛ እኮ ሃይማኖት አለን የምንለው እኮ ሰዎችን ጌታን ተቀበሉ እያለን እኮ የምንልከው እኚህ አብያተ ክርስቲያናት እኮ ስላሉ እኮ ነው። እንደ እግዚአብሔር ቃል የሆኑ ማለት ነው። አቋማቸውን ያልቀየሩ በዘመን ብዛት በጊዜ ብዛት አካሄዳቸውን፣ ትምህርታቸውን፣ ልምምዳቸውን ያልቀየሩ እንደ እግዚአብሔር እውነት የተተከሉ እኮ እንደነሱ አይነት እኮ ተቋማት እኮ ስላሉ ነው እኮ እኛ እኮ ደረት ገልብጠን እኮ ወንጌል አማኝ ነን የምንለው እኮ እነ ሙሉ ወንጌል መካነ ኢየሱስ ቃለ ሕይወት እሱ እኮ ስላሉ እኮ ነው እንጂ እንደ ድሩዬዎቹ ቢሆን እዚህ ቤት 4 ሰው ይቀር ነበር እንዴ? እነዛ እንደሰሩት ግፍ ቢሆን እንዳደረጉን መላገጫ ቢሆን ኖሮ ሰው እነዛ ክሮስ አድርገው ድንበር አልፈው እዚህ እኛ አካባቢ መታየት ከጀመሩ በጣም በጣም ከፍተኛ አደጋ ውስጥ ነው ያለነው። በጣም ሊያስደነግጠን ይገባል። መሪዎቹም በጣም እንደኛው ፊል ሊያደርጉ ይገባል። መስመር መሰመር አለበት። መሀል ላይ ረጅም መስመር መሰመር አለበት። በብዙ ርቀት የሆነ መስመር ማለት ነው። አለበለዚያ እንዳልኩት ምን ሃይማኖት አለን? ከዛ በኋላ እነዚህ ሰዎች መተው ነገ ከነገ ወዲያ መተው አብረን እንደንስ ሊል ይችላል። መድረክ እንትን ብሎ እንግዲህ አሁን እኛ ሰርግም ነው ብለን ነበር መጀመሪያ ያሰብነው። የካሴት ምርቃት ነው which is አንድ ስቴፕ እንደውም ነገሩን ሲሪየስ ያደርገዋል ማለት ነው። መተው መድረክ ላይ ተጠርተው መውጣቱ ቤተክርስቲያንን ከነዚህ አይነት የሰው አውሬዎች ማይጠብቁ ከሆነ ካዲያ ምንድነው አገልግሎታቸው እንዴ? ዋና አገልግሎት እኮ ይሄ ነው። ህዝቡን ከእንደነዚህ አይነት ተኩላዎች ነጣቂዎች መጠበቅ ነው። ቤተክርስቲያንን መጠበቅ ማለት እሱ ነው። ሰው ሊደነግጡ ይገባል፣ ሊረበሹ ይገባል፣ ኮምፎርታብል ሊሆኑ አይገባም። ኦኬ ኖ መደንገጥ አለባቸው። ስተት ሰርተናል፣ እንደዚህ አይነት ስተት እንዴት ተሰራ ሊሉ ይገባል። እርስ በርስ ሊፈታተሹ ሊገማገሙ ይገባል። ነገ በፍጹም እንደዚህ አይነት ስተቶች እንዳይደገሙ ማለት ነው። አንዳንድ ነገሮች እንደዚህ ነው። ሲገቡ ዝም ብሎ አይገቡም።
አንዳንድ ሐሰተኛ አሁን ከዚህ በፊት የነበሩትን አባቶች የምናከብራቸው የምንወዳቸው የነበሩ ሰዎች እንዴት እንደሳቱ አስቡ። ዝም ብለው በአንድ ቀን እኮ ስተው አልሄዱም እኮ ቀስ በቀስ ነው አይደለም። እነዚህ እኛ ሐሰተኞች ናቸው እያልን የምንከሳቸው ሰዎች እኮ መነሻቸው እንደዚህ አይደለም። አብዛኞቹ ብታውቋቸው እኮ ባክግራውንዳቸው ሙሉ ወንጌል ቃለ ሕይወት ምናምን ነው እኮ በስርዓት የጀመሩ ሰዎች እኮ ናቸው። በስነ ስርዓት ዲሲፕሊን እንደሆነ የጀመሩ ሰዎች እኮ ናቸው። አንዳንዶቹ የፖስት አልቀበልም ያገለገልኩበት የሚሉ ናቸው እኮ አሁን ከበሽተኛ ገንዘብ የሚነጥቁት በሐሰተኛ ትንቢት። ሲጀመር እንደዚህ ነው የሚጀምረው፣ ቀስ በቀስ ነው። ሾልከው የሚለው መጽሐፍ ቅዱስ ስለ ሐሰተኛ ቤተክርስቲያን ስለሚገባ ከልት ሲናገር ሾልከው ምናምን ነው የሚለው፣ አሾልከው ምናምን ነው የሚለው። ለምን ቀጥ ብሎ በበር አንኳኩቶ አይመጣም? እንደዛማ ቢሆን ነገሩ ድብልቅ ይላል፣ ይታወቃል እንደማይሆን ማለት ነው። ስለዚህ የሆነ ጭላንጭል ከታየ በፍጥነት ያ ነገር ተረባርቦ መድፈን ያስፈልጋል። ያንን ለዘላለም እንዳይደገም ተደርጎ ማለት ነው። እኛ ስንት ነገር ኤክስፔክት እናደርጋለን እኮ እንዴ። ደግሞ ሙሉ ወንጌል በጣም ሲሪየስ ነች። በጣም በዚህ ጉዳይ እኔ ሙሉ ወንጌል መድረክን አውቀዋለሁ። እንዳልኳችሁ ነው። እኔ ሙሉ ወንጌል ነው ጌታን ያገኘሁት። በሙሉ ወንጌል በዛ ስላደኩኝ በዛ ስርዓት ውስጥ ስላደኩ አውቀዋለሁ። የሙሉ ወንጌል መድረክ ዝም ብሎ ማንም ራንደም ሰው የሚወጣበት ሰው አይደለም። ሐሰተኛ ተብሎ አይደንቲፋይ ኮንፎርምድ የሆነ ሐሰተኛ አይደለም። የማይታወቅ ሰው እንኳን ዝም ብሎ የሚወጣበት መድረክ አይደለም። እና ይሄ በጣም ሲሪየስ የሆነ ነገር ነው። አሁን የሚከፍተው በር አለ። አሁን ይሄን ፍርሃቴ እኔ እሱ ነው። አሁን የዛሬው ዝም ብሎ ሶኬ ምናምን በቃ ችግር የለም ምናምን ከተባለ ሌላ እንደ ሹራብ ክር ነው በቃ ተመዞ ማያልቅ ደግሞ ጣጣ ይዞብን ይመጣል ነገ ከነገ ወዲያ ማለት ነው። ሶ በጣም በዚህ ጉዳይ የኔ ኦፒኒየን በጣም ሲሪየስ ነው ልንሆን የሚገባው፣ ልንጮ ነው የሚገባው። ምክንያቱም እኛ ምንችለው ይሄን ነው። እኛ ምንችለው ቤታችንን መጠበቅ ነው ምንችለው። እነዛ ጋር እንኳን አልቻልንም። እነዛን ሄደን መከላከል አልቻልንም። ህዝቡንም አትሂዱ፣ ገዝታው አትግቡ፣ እንደዚህ አትክፈሉ፣ እንዲህ ምን የሚባል ውሸት ነው ስንል እምቢ አለ ህዝቡም እኮ። ሄደን እነሱን አንችልም፣ እሱን መቆጣጠር አንችልም። ቢያንስ ቤታችን ግን መቆጣጠር እንችላለን፣ እንዳይመጡ ማድረግ እንችላለን። ከነ ሌብነት እኔ ሰውዬ ሙሉ ወንጌል መድረክ ላይ ካየሁት ጌታን ሊቀበል መሆን አለበት። ተንበርክኮ እየጸለዩለት ጌታን ዓለምን ሰይጣንን ክዳለው እያለ ጌታን እንደዛ ነው ማየት የምፈልገው እንጂ ጥቁር መነጽር አድርጎ ደረቱን ወጥሮ ሙሉ ወንጌል ነው ከመሆን የሚሆን አይደለም፣ ትክክል አይደለም። እና ስህተት ተሰርተዋል። ይሄ ስህተት ለመሰራት እዛ አካባቢ ኃላፊነት ያላቸው ሰዎች ኃላፊነትም ሊወስዱ ይገባሉ። በፍጹም ነገ ከነገ ወዲያ እንደዚህ አይነት ነገሮች እንዳይደገሙ ማድረግ አለባቸው። አላስተማረም፣ የስ ኦፍኮርስ አላስተማረም፣ አልተጋበዘም እንዲያስተምር። ኦፍኮርስ ሙሉ ወንጌል ልትጋብዘው አትችልም። እሱን ሙሉ ወንጌል ሊያገለግል ሊመጣ መድረክ ላይ ሊቆም አይችልም። ግን በአንድም በሌላም ፕሮግራም ተጠርቶ መጥቶ መድረክ ላይ መታየት የለበትም። የሚሰጠው እሱም መልክ ሰርተው እነሱ በእግር በፈረስ የሚፈልጉት ነገር ይሄ ነው። በነገራችን ላይ እነሱ ጨዋ ከሚባሉ ሰዎች ጋር እንደዚህ ትልልቅ አብያተ ክርስቲያናት ቀደምት አብያተ ክርስቲያናት ጋር እነሱ ጋር መታየት ነው የሚፈልጉት። ለምን? ያ ልክ እንደ መኒ ላውንደሪ ማለት ነው። ኦኬ፣ ያን የቆሸሸ ስማቸውን የሚያጥቡት በእንደዚህ አይነት ሰዎች በእንደዚህ አይነት አብያተ ክርስቲያናት ነው። ሰው ይፈልጉ ዴይ ናይት ነው የሚፈልጉት ይሄንን ማለት ነው። ክፍተት እኛ ከፈትንላቸው ዋይኖት እነሱ እና እኔ በጣም የተናደድኩት በጣም ነው በቃ የተናደድኩት ቪዲዮውን ሳይ ማለት ነው። እና ማመን ሁሉ አቅቶኛል ማለት ቀጠና ሁለት ሙሉ ወንጌል ነው ያየሁት ወይስ አይደለም ብዬ ማለት ነው። እንደውም እኔ ሰርግ መስሎኛል መጀመሪያ አሁን ዶክተር ሲል ነው እንጂ የመዝሙሩ ምርቃት አልመሰለኝም። እና መውረድ ነበረበት፣ ተይዞ ከረባቱ ተይዞ ነበር ተጎትቶ መውረድ የነበረበት። ሙሉ ወንጌል አዲስ አይደለም፣ እንደዛ ሲሪየስ ነች በጣም። ሙሉ ወንጌል ከመድረክ ነው የምታስወርደው ናውረድ ብላ ማለት ነው። ማይሆን ነገር ሙሉ ወንጌል መድረክ ላይ አይደረግም፣ ተደርጎም አይታወቅም። እና ገንዘብ የሰጠ ሁሉ በቃ እንደዛ ነው እንደዛ ሆኗል ማለት ነው። ገንዘብ ያለው ሁሉ የፈለገውን ማድረግ የሚችልበት የፈለገው ቦታ መሄድ የፈለገውበት ቦታ መታየት ነው። ቀይ መስመር መሰመር አለበት እና ዳስ ፔንፉል እሺ፣ ተባረኩ። ይቅርታ ረጅም ያስኩ። አይ ልክ ነው። በቃ በጥሩ ነገር ነው። ተስፋ እናደርጋለን ይህ ነገር ይስተካከላል። ኤብዬም አንተም፣ ምክንያቱም በአሁን ፖለቲካው በጣም በቃ አስቀያሚ ስለሆነ እንደሚቀረጽ አውቆ እንዴት እንደሚያደርግ አይታችሁታል። እንትኑ ራሱ ማለት ነው
እችን የፈለጋት በጣም ነው የተጠቀመባት ሰውየው ራሱ ማለት ነው። እና ሙሉ ወንጌልን እናውቃታለን። የበኩላችን እንግዲህ እናደርጋለን። ተባረኩ። እንግዲህ ቅዱሳን አገልጋዮች ብርክ በሉልኝ። እንግዲህ ትንሽ ደቂቃ ነው ያለችን። ስለዚህ ሌላ ነገር ተወያይተንባት የፍቅር ርዕሱን ነገም ቢሆን እናደርገዋለን። ምን ትላላችሁ? ተፈጸመና ካሌብ እስቲ ሰላም በሉን። ካሌብን ዛሬ ገና ነው ያዩትኝ። ወገኖች እንዴት ናችሁ? እንዴት ነው ወንድም አለም አላችሁ? እዚህ ያሉት ወገኖች ጭንቀት በጣም ይገባናል። እንደዚህ አይነት ሰዎች ኤፍ እንዳለው ነው ብዙ እንደዚህ ትኩረትና የሆነ ፖለቲካ መስራት ነው የሚፈልጉት መድረክ ላይ ቆመው በጣም ኮንሰርን ማድረግ ማሳሰብ ምናምን ሊኖርብን ይችላል። ግን አንዳንዱ ነገር በቃ ለሌሎችም መጠቀሚያ እንዳይሆን በዚህ ደረጃ ነቅሰን ማውጣቱም በዚህም ደረጃ ምክንያቱም ሄደ ቆመ እሱ ፖለቲካ ሊሰራ ነው፣ ሌሎችም ሰዎች እንደዛ ሊያደርጉበት ይችላሉ። እኛም ደግሞ አምጥተን ያንን ማጉላቱም በተቃራኒው ደግሞ ሌላ እንትን አለው። ምክንያቱም መድረክ ላይ በምን ምክንያት እንደሆነ አናውቅም፣ ወጣ ወይ እነዛ ዘማሪዎቹ የተባሉት ባለካሴቶቹ ጋብዘውት ይሆናል። አገልጋዮቹ ደግሞ ውረድ የሚሉበት ግን ዘኔክስት እንዳይደገም ማሳሰቢያ በመስጠት ደረጃ ብናልፈው ጥሩ ነው ብዬ ነው የማስበው። በዚህ ደረጃ እንትን ባይል ጥሩ ነው። ይሄን ነው ልል የምፈልገው። ተባረኩ። መልካም ተፈጸመ። ሁሌ በቃ ልቡ በጣም ደስ ይለኛል። የትም ቦታ ላይ ሄዶ እንደው ጌታ የሚያተርፍበትን አካሉ የሚያተርፍበትን ነገር የሚያደርግበት ተጋድሎ እግዚአብሔር ይባርክ። ተባረክልኝ ወንድምዬ። እሺ ከንዬ እኔ ደግሞ እንደውም እውነት እንደ ሲሪየስነቱ አነሰ ባይ ነኝ። የእኛ እንትን አሁን ያልነው ምንም አላደረግንም። ከተቻለ እኔም የማደርገው ነገር ነው። እዛ ስልክ እየደወልን ማሳሰብ አለብን። በቃ ይሄ በጣም ሲሪየስ ጉዳይ ነው። ይሄ የእንትን ጉዳይ እኮ አይደለም። እኛ እኮ አሁን የምንጫወትበትን ነገር እኮ ነው ያልገባኝ እኮ። ይሄ እኮ የነፍስ ጉዳይ ነው የያዝነው እኮ። የሰው ነፍስ ይዞ ሰው እሳት ላይ ይጫወታል እንዴ? አንድ ህፃን ልጅ ይዞ እሳት የሚነድበት አካባቢ ላይ የሆነ ቤት እሳት እየነደደ ያንን ህፃን ልጅ ይዞ አይጠጋም፣ ይርቃል፣ ይሸሻል። ያቅሙን ያክል በጣም ነው የሚርቀው። ከዛ እንደው ቀለል አድርገን አይበዚችን ለፋት እንድችሆነች ምናምን ተብሎ የሚታለፍ ነገር አይደለም። በጣም 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 ሲሪየስ ጉዳይ ነው። እያወራን ያለነው የሰዎችን ነፍስ ጉዳይ እንጂ የእንትን ጉዳይ አይደለም እኮ። የሆነች የተወሰነች ቤታችን ላይ ስለጠፋ ሪሞት አይደለም የምናወራው። እንደው ቀለል አድርገን ለፈው ምናምን የሚባል ነገር አይደለም የምናወራው። ስለ ዳኑ ሰዎች፣ ለዛውም እኛ ላልዳኑ ሰዎች እንለፋለን እንላለን። ለዳኑት ደግሞ እንደዚህ አይነት ግዴለሽነት ቀለል አድርጎ ማውራት ልክ አይደለም። እንደዚህ አይነት ነገር የዳኑ ነፍሳትን መጠንቀቅ አለብን እንጂ የሆነ ጉዳዩን ቀለል አድርጎ ማየት አስፈላጊ አይደለም። መድረኩ ላይ መታየቱ አይደለም ቸርቹ ውስጥ መግባቱ ራሱ መጽሐፍ ቅዱስ እኮ የሚለው እንደነዚህ ያሉት ነው እኮ። ዋናው አስተማሪ እኮ ነው፣ እንትን እኮ አይደለም የሆነ የቸርቹ አባል ምናምን እኮ አይደለም። ዋናው ተመክሮ አልሰማ ያለ የእግዚአብሔርን አገልጋዮች ራሱ የሚሳደብ ሰው እኮ ነው። መጽሐፍ ቅዱስማ እንደዚህ አይነቶችን የሚለን ሰላምም አትበሏቸው ነው፣ በቤታችሁም አትቀበሏቸው ነው የሚለን እኮ። በቃ ሰላምም አትበሏቸው፣ በቤታችሁም አትቀበሏቸው ነው የሚል እግዚአብሔር ቃል እንደነዚህ ያሉትን እንጂ እንደው እንትን በሏቸው። በቤተ ክርስቲያኖቻችሁም እያመጣችሁ ፊታቸውን እያሳያችሁ አንዳንድ ሞኝ ሰዎች አሉ፣ የዋ ሰዎች አሉ። እነሱን እንዲያዩዋቸው አድርጋችሁ ኦኬ አገልጋይ ነው ለካ ነገ ቸርቹ ሄዳለሁ 10,000 ከፍላለሁ ደንሼም መለሳለሁ። አትሊስት በክርስቶስ ኢየሱስ ስም የተጠራን እንትን መድረክ የዲምላይትና የጭሳጭስ የእንትን መድረክ አድርጎት
የዳንስ መድረክ አድርጎ በዚህ ስለደነስክ በረከት ታገኛለህ ምናምን እየተባለ ታዲያ እዛ ቤት ያሉትን ለምን ወደ እንጠራቸዋለን እንዴ? ነገ እንትናም መጥተው ይስበኩ እንጂ እነ ዘበነም መጥተው ይስበኩ። ምንም እኮ እንትን የለውም። ምንም እኮ ችግር የለውም። እንደውም ዘበነ ሳይሻል አይቀርም። እኔ ዘበነ ይሻለኛል። ዘበነ ስርዓት አለው። ስርዓት በአስተምሮ ደረጃ ከሆነ የሚለያይ ነገር የለውም። ምንም የሚለያይ ነገር የለውም። ከዘበነ ጋር የተለየ ነገር አያስተምርም። ቢያንስ ዘበነ የተሻለ በስርዓት ይሰብካል። ይሄ ዳንስ ነው እኮ የሚያስደንሰው እንዴ! ታዲያ እኔ ይቅርታ አድርጉልኝ፣ አገልጋዮቻችን የኛን ሲኒየሮቻችንን አልናገርም። እኔ አቅሙ ያለኝ ሰው አይደለሁም። አባቶቻችንን የመናገር ድፍረቱ የለኝም። አንዳንድ ወንድሞች እንደዛ ቢያደርጉም እኔ ከእንትናቸው ስሜታቸው ስለሚገባኝ ቁጭታቸው ስለሚገባኝ እነሱን ወደ መውቀስም አልሄድም። አባቶቻችንን የሚናገሩትን እነ ጋሽ ፓስተር ጻድቁን የሚናገሩትንም አሉ። ግን እኔ ማክበር ሲኒየሮቻችንን ማክበር አምናለሁ፣ መከበርም ስላለባቸው ነገም እኛ ሲኒየር እንሆናለን። ያኔም እኛንን ማንከበረው ዛሬ ማክበርን ካላሳየን ነገ እኛም ነን ማንከበረው። ሲኒየር ስንሆን እኛም ክብር እናጣለን እና ማክበርን አምናለሁ። ግን ደግሞ መከበር የሚመጣው ደግሞ ቤተክርስቲያን ስታስከብር ትከበራለህ። እውነት እግዚአብሔር ራሱ ያስከብርሃል። ሰው ይቅርና እግዚአብሔር ራሱ ያስከብርሃል። አለበለዚያ ግን በሽምግልና ወራት ራሱ በትልቅነትም እንደ ሳኦል አገልጋይህ እጅ ትሞታለህ፣ በራስ በአገልጋይህ ሰይፍ ትሞታለህ። ለምን? እያከበርከው ያለው እግዚአብሔርን ስላልሆነ፣ እግዚአብሔርን ሕዝብ ስላላስከበርክ። የእግዚአብሔርን ሕዝብ ስታስከብር ደግሞ እንደ ዳዊት በሞቀ አልጋ ትተኛለህ፣ ታንቀላፋለህ፣ ወደ አባቶች ትሄዳለህ። ስለዚህ አባቶቻችንን መድረኮቻችንን አስከብረው አቆይተውልን እስከ ዛሬ እንዴ! መድረኮቻችን እኮ በጣም ሲሪየስ ነበሩ። አይደለም ይቅርና አንድ ጊዜ እኮ ሊሊየን ግጥም አንብቢ ተብላ ግጥም ስታነብ መድረክ ጀርባ ሆና ነው ያነበበች። እንትኗ እንዳይታይ ፊቷ እንዳይታይ ተብሎ ማለት ነው። ኦኬ፣ ያን ያህል ሲሪየስ የነበሩ መድረኮቻችን ዛሬ እንደዚህ መደፈራቸው እንደዚህ እንትን መባላቸው ያስደነግጣል እንጂ ቀለል አድርገን እዚህ መተን አረ ይሄንንማ ቀለል አድርገን እንለፍ ተብሎ የሚባል ነገር አይደለም። ነገ እነ ጃፒም እነ እንትና ምናምን መተው የሚደፍሩት መድረክ ሊሆን ነው። ታዲያ ምንድነው ይሄ ሁሉ ድብልቅልቅ ካለ እኮ በጣም እኮ ነው የሚያሰገው። እንዴ አረ ይሄ ነገር ወይ ከዚህ ውረድ ከአንዱ ውረድ ኤቢሻ፣ ከዚህም አለ ከዛም አለ። በሁለቱም መጣብን እኮ። ቀኑዬ ተባረክ። እንደዛ ማለታችን አይደለም እያልን ያለ ነው። አይ ዶክተርም አሁን ዶክተር ተጠርጥረሃል፣ መነጸሩ ተመሳስሎብኛል ከሆነ ሰው ጋር እና አንተ ራሱ መነጸር እየተገረ አይሰማም። የጭኖ መነጽር እንዳይመስላችሁ እኮ ይመሳሰላል። ተጠርጥራል። ዶክ ጭሮን መስሎን የጠበቀኝ እና በሉ ቁርስ ልንበላ ነው። ተባረኩ፣ እንወዳቸዋለን። አይ አስቀናችኝ። ተባረኩ። ቃልዬ እናገኛለን። እሺ ዶክተር አይቻችኋለሁ፣ አለፋታችሁ። ተባረኩ፣ ሰላም ሁኑ። አሜን። ተባረኩ።
እሺ ፕሮፌቲክ ቁርስ ብሉ። እሺ ብሉ ነው የሚለው። ፕሮፌቲክ ቁርስ ብሎ እያላችሁ ነው። አይ መልካም ተባረኩ። እንግዲህ ከኔ እየጨረስክ አንተ? አይ በቃ እኔ ሀሳቤን ተባረክ። እያቀለልኩ አይደለም። እሺ ከኑዬ ለምን መሰለህ? አንደኛ ኢቨንት ነው ብዬ ኢቨንቱ ላይ በምን አሁንም ቅድም ኤቢ እንዳለው መጠየቅ ይሻላል። ለምን መሪዎቹን መጠየቅ ሲሪየስ ሆኖ ምንድን ነው የተከናወነው ነገር ምንድን ነው እዛ ላይ የወጡበት ምክንያት ብሎ መጠየቅ። አሁን በዛ ደረጃ ስተው ነው ብዬ እነሱን ለትምህርት ለምናምን እዛ ያመጧቸዋል ብዬ ጭራሽ አላስብም። ምክንያቱም በፍጹም ያን ካረጉ እንዳላችሁት ግን ኢቨንት ስለሆነ የሆነ የእንትን ምርቃት ምናምን ስለተባለ ምንድን ነው ምክንያቱ የሚለውን መጠየቅ አለብኝ የሚል ኮንሴፕት ነው እንጂ ያለን አቅልለን ምንድን ነው የምናቀላቸው። ግን ብዬ ምን አለ መሰለህ፣ ኢቨንት ይሁን የፈለገ ኢቨንት ይሁን እንዴ እኛ ለቢዮንሴ ለምንድን ነው ኦርቶዶክሳውያን እንትን ይዘው የወጡት ብለን እኮ ተቃወምን እኮ። እኛ ሃይማኖታችን አይደለ ኦርቶዶክስ፣ ምን አገባንና ነው ምንቃወሙ? እነሱ ለምን ባየነው ነገር አይደል የፈረድ ነው እንጂ ገብተን ሲኖዶሱ ማብራሪያ ይስጠን ብለን የእነሱ ማብራሪያ ጠብቀን ነው እንዴ? አየን ስህተት ነው፣ ስህተት ስለሆነ ፊት ለፊት ተቃወምን። እንደሱ አይነት ነገሮችን እናደርጋለን። ሰው ሌሎቹ ቤት እንደዛ የምናደርገው ሃይማኖታችን ያልሆነውን ሄደን እናርም የምንለው በራሳችን ቤት እንደዚህ መድረኮቻችን እንደዚህ እንትን እያሉ ጫን ብለን አስተያየት ማንሰጥ ከሆነ ትክክል አይደለም ማለት ነው። ሰው በቅን ነው መፍረድ ያለብን። ፍርዳችን ትክክል ነው መሆን ያለበት፣ በእውነት ነው መሆን ያለበት። ሰው እዚህም እዛም ስህተት ሲኖር ስህተት ነው ብለን ነው ደፈር የምንለው። አሁን እኛ ይገባኛል ፖለቲካ ሊሰሩ ይስሯ ጥሩ አይደለም እንዴ? እንደውም ኦርቶዶክሶች ነበሩ ይሄንን ለእኛ ማሳየት የነበረባቸው። እኛ እነሱን እንደምናሳይ ሌሎቹ ይኸው እናንተ ቤት እኮ እንትን አቆመ ብለው ቢሞግቱን ጥሩ ነው። ስትሮንግ ያደረጉናል፣ ጠንካራ ያደረጉናል። ስለዚህ እንደዚህ አይነት ነገሮችን ብዙ ነገር እንደውም እኛ ወደኋላ ቀርተናል። ቤት ላይ በጣም አቋሚ አለበለዚያ ምን ይሆናል መሰለ ሄደን አድሰን ሌሎቹን አድሰን መጨረሻ ላይ ዞረን ስናይ የኛ እንትን አገሬን አጣዋት እንዳለው ማለት ነው። አንዱ ተመልሶ ከስንት ዓመት በኋላ ሲሄድ እጅ ሲሰጥ ሌላ ሀገር ላይ ምንድነው ሲባል አይ እንደዚህ እጄ ነበር ስመለስ አገሬን አጣዋት እንዳለ ማለት ነው። እነሱን አድሰን ተጠናክረው ወጥተው ስንመለስ የኛ ፈርሶ እንትን እንዳንል ነው ሁሉም እንትን የሚለኝ ማለት ነው። ባላንስድ ካላረግን በስተቀር አሁን ማለት ነው። ሰው ውስጥም ያለውን ነገር ትክክል ያልሆነውን ነገር ፊት ለፊት ትክክል አይደለም ነው። ከፈለገ ቪዲዮ ይቆራርጥ፣ ከፈለገ ይሳለቅ፣ ምንም ይሁን ትክክል ካልሆነ ፊት ለፊት ወጥቶ ትክክል አይደለም ነው። በቃ የዚህም ይሁን የዛም ይሁን ማለት ነው። የትም ቤት ቢሆን በቃ ለዛ ነው የተጠራ ነው አይደለም እንዴ? እንደዛ ለማለት እንደውም እኛ መጀመር ያለብን ከኛ ነው። ቤት ቆሻሻ ጠርገህ ነው ሰውን እንግዳ ኢንቫይት የምታደርገው እንዴ? ቤሌ አንተ እኮ ጌታን እኮ ተቀበሉ ሰዎች ስትል እኮ ወተህ ያን ሁሉ ሰዓት እኮ ስትሟገት ሰዎች ሲመጡ እኮ ሙሉ ወንጌል እሰጣለሁ ብለህ ነው አይደለም እንዴ? መካነ ኢየሱስ እሰጣለሁ እኮ ልጆቹ ቢመጡ። ምክንያቱም መካነ ኢየሱስ ሙሉ ወንጌል እነዚህ ቀደምት አብያተ ክርስቲያናት የቀደመው ሃይማኖት መስመር ላይ ነው ያሉት። የሐዋርያትን ትምህርት ነው የያዙት። ልምምዳቸው፣ አስተምሮታቸው ኤቭሪ ሲንግል እንትን መሰረቱን የለቀቀ አይደለም ብለህ ነው። እንደዛ ስላመንን ነው ስለምናምን ነው እንደዛ የምናደርገው። እነሱ ከተበላሹ የት ነው የምንጠራቸው ሰዎችን እንዴ? ሰው ጥንቃቄ ማድረግ አለብን። የሆነ ነገርም ሲኖር በጣም በፍጥነት መደናገጥ አለብን። በጣም መደናገጥ ተደናግጠን ምናምን ነው ማስተካከል ያለብን። ስህተቶቻችንን አምነን ማለት ነው። እርስ በርስ የምንገሳጸጸውን ተገሳጸን ማስተካከል አለብን፣ ያንን በፍጥነት ማለት ነው። አለበለዚያ ቤቱ የማንም ዱርዬ መጫወቻ ሆነ ማለት ነው። ጎሄድ ያ አይ በቃ በሙሉ ደግፈናል። ልክ ነው። እነሱም ደግሞ የሆነች ነገር ቶሎ ብለው እንትኑን መናገር አለባቸው። ቢቻል የምትቀርቧቸው ልጆች ደውሉላቸው። ሌላ ደግሞ እንትን እንዳይሰራበት። አሁን የዚህ ችግር ይበቃናል። አሁን የተፈጠረው እኛ ቤት ውስጥ ያለው ችግር ይበቃናል። አሁን ሌላ ደግሞ ይህኛው እንትን እንዳይል በአካል የምታውቋቸው አባቶቻችን ጋር ደውሉ። ጽሁፍ ደግሞ የምትጽፉ ልጆች ጽሁፍ ጻፉ። ሌላ ነገር እንዳይሰራበት ማለት ነው። እንደዛ ብዬ አስባለሁ። ተባረኩ። አሁን ባለችን ጊዜ ደግሞ እንደምታውቁት የዓርብ ዕለት መጨረሻችን ነው።
የአንድ ብር ቻሌንጃችን፣ $1 ቻሌንጃችን፣ $1 ፓውንድ ቻሌንጃችን፣ $1 ሪያል ቻሌንጃችን ዛሬ 2 ቀን ቀርቶታል ማለት ነው። ዛሬ 3ኛው እናንተ ጋር ደግሞ ቀጥሏል። 1 ቀን የቀረን ማለት ነው። ስም እየሰጣችሁን እንደሆነ አላወኩም፣ እኔ ጋር አልደረሰኝም። እስቲ እንግዲህ እነ ጸግሽና እንትና ጋር ደርሶ ከሆነ አላቅም። አሁን ግን ያለችንን 20 ደቂቃ ስም እንጽፋለን። ሲሬስ አሁን ሁላችንም ኤፌ ያለ ከንዬ ያለ ሌሎቻችሁም ሀሳብ እየሰጣችሁ አንዳንድ ቁጥር ትጽፉልናላችሁ በቋሚነት ማለት ነው። አሁን ይሄ ወደፊት በደንብ እንነጋገርበታለን። ይሄንን ቁም ነገር ያለው በቃ ቁም ነገር ያለው ምድር ላይ ወርዶ የሚሰራ ስራ የምንሰራበት ይሆናል ማለት ነው። በተለይ ደግሞ ከወንጌል አቅጣጫ በቁም ነገር የምንሰራበት ይሆናል። ዛሬ ገና ድንገት የመጣችሁ ልጆች ካላችሁ $1 በየሀገሩ ማለት ነው። ለምሳሌ እዚህኛ ሀገር ያለ በቀን ውስጥ $1 ያስቀምጣል ማለት ነው። በሳምንት $5 ማለት ነው። $1 በቅዳሜና እሑድ አይቆጠርም። በወር ውስጥ 4 ሳምንቶች ስላሉ $20 ያስቀምጣል ማለት ነው። አውሮፓ ያለ ልክ እንደ ኤፍዬ ጋር $20፣ ደቡብ አፍሪካ ያለ በዛው በደቡብ አፍሪካ፣ መካከለኛው ምስራቅ ያለ በዛ በመካከለኛው ምስራቅ $1 አስቀምጦ በወር ላይ 20 ያደርጋል ማለት ነው። ኢትዮጵያም $20። ይሄንን ባለፈው አድርገን ተባረኩ። በጣም ቆንጆ ነበረ። እንደ መጀመሪያ ፕሮጀክት ወይም እቅድ ጥሩ ነበረ። አሁን ደግሞ 2ኛ ጊዜያችን ስለሆነ ትንሽ ጠንከር ይላል ማለት ነው። ስማችሁን ትሰጡናላችሁ። እንደገና ደግሞ ወራዊ ይሆናል በቋሚነት ማለት ነው። እንደዚሁም ደግሞ አጀንዳም ደግሞ እናወጣለታለን ማለት ነው። እንመካከራለን ከአገልጋዮች ጋር መጀመሪያ፣ ከዛ ደግሞ ወደ እናንተ እናመጣዋለን በጥሩ ሁኔታ። ባለፈው ኤፍዬ በግሩም አድርጎ ነበር ሲነግረን የነበረው። ኤፍዬ አሁን ልስጥህ ለአንተ በዚህ ላይ ምን ማድረግ እንዳለብን፣ እንዲሁም ደግሞ አንዳንድ ቁጥር ከታች የምትሰጡ ልጆች እየጻፋችሁ የተወሰንን ልጆች ደግሞ ስማችሁን እንጽፋለን። ኤፍዬ ሂድ። አለ ኤፊ? እሺ ኤፊ ወይ ስራ ላይ ሊሆን ይችላል ማለት ነው። ከንዬ አለ አለው አስቺ ከንዬ በዚህ ላይ ሀሳብ ትንሽ ትሰጣለህ? እውነት ለመናገር ሀሳቡን በደንብ አላገኘሁትም። የሆነ ሰዓት ረፍታ የሰማው ይመስለኛል። እንደሚመስለኝ እዚህ ወንድሞቻችንም ያገለግሉ አሉ። ሲያገለግሉ ደግሞ ጊዜ ሰውተው ነው የሚሰውት ጊዜ ምንድነው? መስራት የሚችሉበትን ለራሳቸውም ደግሞ ቤተሰብ ያላቸው ናቸው። ቤተሰባቸውን ማገልገል የሚችሉበትን ጊዜ ነው ለእኛ ሰውተው እኛን እያገለገሉ ያሉት። ስለዚህ ደግሞ እኛ ደግሞ ምን እያደረግን ነው? አንዳንዶቻችን ስራ እየሰራን ነው የምናዳምጣቸው። አንዳንዶቻችን ቤተሰቦቻችን ጋር ሆነን ጊዜ እያሳለፍን ነው የምናዳምጣቸው። እነሱ ግን ያንን ጊዜ ሰውተው ነው። ያ ሲሆን ምንድነው የሚያጡት ነገር አለ፣ የሚጎድልባቸው ነገር አለ። እየጎደሉ ነው። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ምን አለ? በሚጎድል ነገር ሞልታችሁልኝ እግዚአብሔርን ደስ የሚያሰኝ ለእግዚአብሔር ደስ የሚያሰኝ መስዋዕትን ነው ያቀረባችሁት ነው ያላቸው። ለመቄዶንያ ሰዎች ከጉድለታቸው ሲሰጡት ማለት ነው። የፊልጵስዩስ ሰዎች ከጉድለታቸው ሲሰጡት፣ ከድህነታቸው ሲሰጡት፣ በቃ እናንተ ያደረጋችሁት ነገር ለእግዚአብሔር ደስ የሚያሰኝ የመዓዛ ሽታ የሆነ ነው ያላቸው። ክርስቶስ ኢየሱስ ራሱን የሰጠበት ለእግዚአብሔር ደስ የሚያሰኝ መስዋዕት ነው። ያ ደግሞ